የ8 ወር ጨቅላ ልጅ ሆኜ እያለው ቤተሰቦቼ ደግሰው ለመናፍስት አሳልፈው ሰጡኝ። ትልቅ ጥልቅ የሆነ ድቅድቅ ጨለማ ብርሃን የሚባል ጭላንጭል የማይታይበት የባርነት ኑሮ ማለት ነው። ከባርነትም በላይ የሆነ ኑሮ የራስ ፍቃድ የሌለበት እየተፈራረቁ ሰባቱ መንፈስ ሌሊቱን ሙሉ ሲያሰቃዩ ናደሩ። አንዱ ሲሄድ አንዱ ይመጣል። የሱ ልብስ አለብሰዋለሁ የሚለውን ነገር ሰማለሁ፣ ዛቻውን ሰማለሁ፣ ማስፈራሪያውን ሰማለሁ፣ ገላችኋለሁ ነው አብዛኛው። ይሄን አመት ይሄን ወር አትሻገሩ፣ ቀናት ብቻ ነው ያላችሁ። ቁጥር ስፍር የሌለው ጅብ ግቢ ውስጥ አለ። ከዛ በኋላ መሳሪያ ስተኮስባቸው ንቅንቅ እንኳን አይሉ። ንቅንቅ እንደዚህ ቹጋ ንቅንቅ አይሉ። ድንጋይ ቢወረወርባቸው ምን ብንል ድምጽ ብናሰማ ምን ብንል ንቅንቅ አይሉ። በቃ ተፋጠናደር። መንፈሱ የሚያደርበት ነው ደግሞ ላይ ሆኖ የሚፈርደውን ሰውዬ ከቤት ያወጣዋል ወይ ዛፍ ላይ ይሰቅላል። ሰው የማይደርስበት ዛፍ ላይ ያወጣውና መንፈሱ ይለቀዋል። እነዚህ መንፈሶች ሁሉ ተፈራርቆ ጉንዳን ለቀቀበት ቤት ውስጥ። ከየት እንደመጡም አይታወቁም። ቁጥር ስፍር የሌለው መሬቱ አይታይም፣ ግድግዳው አይታይም። ከዚህ ሲስተም ከዚህ የመንፈስ አሰራር እንዴት ነፃ ወጣ? ውድ ተመልካቾቻችን ከዛሬው እንግዳችን ጋር እጅግ በጣም አስተማሪና ጠቃሚ ቆይታ አድርገናል። አብራችሁን ቆዩ። የዩቲዩብ ቻናላችንን ደግሞ ሰብስክራይብ ማድረጉን አትርሱ። ወንድማችን ገሪ እንኳን በደህና መጣ። እንኳን ደህና ቆያችሁኝ። ይህን ድል ስለሰጣችሁኝ አመሰግናለሁ። ገሪ ማን ነው? ልጅነቱ ምን ይመስላል? አስተዳደጉ የሚለውን ነገር ይህንን በማውራት ብንጀምር ቆንጆ ነው። ገረመው ፈይሳ እባላለሁ። ተወልጄ የ2 ወር ህፃን ሆኜ ነው እናቴ ለአያቴ ወደ ሞለሳ እናት የሰጠችኝና ያደግኩት ሙሉ ህይወቴ ያለፈው አያቴ ጋር ነው ማለት ነው። እሷ ነች ያሳደገችኝ። አያቴ እንደወሰደችኝ እኔ በልጅነቴ ለ3 መንፈሶች ተሰጥቼ ነበር። አንዱ ያደግኩበት ቤተሰብ ውስጥ ያለው እዛ የሚመለክ መንፈስ ነው። ሁለተኛው የእናቴ ወይ ደግሞ የወላጅ እናቴ አባት ቤተሰብ ጋር የሚመለክ መንፈስ አለ። ሶስተኛው ደግሞ አያቴ ራሷ እኛ ቤት ውስጥ የሚመለክ መንፈስ አለ። መጀመሪያ የተሰጠውት የእናቴ አባት ቤተሰብ ጋር የሚመለክ እነሱ ጋር በ8 ወር ልጆኜ ይመስለኛል እንግዲህ ስነግሩኝ እንደዛ ነው። እዛ ወስዶ እንደሰጡኝና ስምም ይወጣልኝ እዛ ነው። ትልቅ ስርዓት ተደርጎ የ3 ቀን ፕሮግራም ተዘጋጅቶ ወስዶ ያሳቅፉና ይሄ ልጅ ያንተ ነው፣ አንተን ይሰጣህን፣ አንተ እንደሰጠህን ደግሞ አሳልፈን ላንተ እንሰጣለን ብሎ ለዛ መንፈስ ይሰጣሉ። ያ መንፈስ ደግሞ ወስዶ ስም አውጥቶ የኔ ነው ተቀብያለሁ ብሎ የራሱን ነገር ያደርጋል ማለት ነው። እና እስካሁን የምጠራበት ስምም በዛ ጋር ይወጣልኝ ነው ማለት ነው። ከዛ በኋላ የአስራት ተፈጽሞ እኔ ከተመለስኩኝ በኋላ ወደ ቤት ከተመለሰን በኋላ ደግሞ ያደግኩበት ቤተሰብ ስል የእናቴ አባትና የእናቴ እናት እናቴን ከወለዱ በኋላ ተለያይተው እና የእናቴ እናት ሌላ ባል አግብታ ትዳር መስርታ ልጆች አፍርታ ትኖራለች። እና እዛ ቤተሰብ ውስጥ ነው ያደግኩት እኔ። እዛም ደግሞ ሌላ የሚመለክ መንፈስ አለ። የእናቴ እንጀራ አባቷ ቤተሰብ ጋር ደግሞ የሚመለክ አለ። እኔ እዛ ቤት ውስጥ ስላደግኩኝ የዛ ቤት ነዋሪ ስለሆንኩኝ የዛ ቤተሰብ አባልም ስለሆንኩኝ እዚህ ጋር ደግሞ ለዚህኛው መንፈስ ተሰጠው ማለት ነው። ያንተ ነው፣ አንተን የሰጠህን፣ በዚህ ቤተሰብ ውስጥ እያደገ ነው፣ የዚህ ቤተሰብ አባል ነው፣ በዚህ ስም ነው የሚጠራው ተብሎ ለሱ መንፈስ ተሰጠን ማለት ነው። ከተሰጠው በኋላ አብዛኛውን ህይወቴን እዛ ቤተሰብ ውስጥ መንፈሱን በማገልገል የሚደረገው ነገር ሁሉ በማድረግ ውስጥ ያደግኩት ማለት ነው። አጋጣሚ ሆኖ የእናቴ አባት ቤተሰቦችና የእናቴ እናት የሚኖሩት በጣም የተራራቀ ቦታ ስለሆነ ያኛው ጋር ብዙ የመሄድ እድል ብዙ አይኖርም። እዚህኛው ጋር ግን አንድ ግቢ እንደሚኖር ሰው ማለት ይቻላል። እንግዲህ ከመንፈሱ ጋር ኦልሞስት በየቀኑ ኮሙኒኬት የምናደርግበት ቤቱም ግቢው ምኑም አንድ ነው። ሌላው እኛ ቤት ውስጥ የሚመለክ ወደ 7 መንፈስ አለ። ከአያቴ ጋር ስኖር እሷ የምታመልካቸው የምታደርጋቸው ብዙ ነገሮች አሉ።
መሰዊያ ቦታ ተዘጋጅቶለት የሚያስፈልገው ቁሳቁስ ሁሉ ተዘጋጅቶ ለእያንዳንዱ መንፈስ የየራሱ ሲኒ፣ የየራሱ ጀበና፣ የየራሱ ጦር፣ የየራሱ ጭራ፣ የየራሱ አልባሳት ያሉት ነገር ተዘጋጅቶ የሚመለክ መንፈስ ነውና ሶስተኛ ላይ እንግዲህ የተሰጠው ስለዚህ መንፈስ ነው ማለት ነው። ስለዚህ መንፈስ ስንሰጥ እንግዲህ ተሰጥቷል እንዲህ ነው ማለት ብቻ አይደለም። መስራት ያለብንን ነገር በሙሉ ማድረግ ያለብንን ነገር በሙሉ መጠንቀቅ ያለብንን ነገር በሙሉ እየተጠነቀቅን ነው የምንኖረው። ያንን ካላደረግን ስርዓቱን ካጎደለን እሱ የሚፈልገው ነገር ተላልፈን ከተገኘን ትልቅና ከባድ ችግር ይመጣል ቤተሰብ ላይ፣ እንደ ግልም ደግሞ ያጠፋው ሰው ላይም ትልቅ ችግር ይመጣል። ያንን ስለምናውቅ አንደኛ መንፈሱን ለማገልገል ለቅሶ ቤት መሄድ፣ ወደ ሬሳ መቅረብ፣ ሴት ልጅ ተወልዳ ከሆነ አራስ ቤት አለመሄድ፣ እነዚህ ነገሮች በጣም ጥንቃቄ ይፈልጋሉ ማለት ነው። መሄድ አይፈቀድም፣ ወደዛ ስፍራ መሄድ አይፈቀድም። ያ ማለት ያረክሳል ማለት ነው። መንፈሱ እንዲቆጣ የሚያደርግ ከመንፈሱ ስርዓት ያፈነገጠ ወይ ደግሞ ይህ መተላለፍ ውስጥ እንደመግባት ማለት ነው። ይህን አድርጎ የተገኘ ሰው ተላልፏል ማለት ነው። አልፎ ለቅሶ ቤት ሄደ። ለቅሶ ቤቱን ካን ቢሄድ ለቅሶ ቦታውን ካን ቢሄድ ከሩቅ ወደ ሬሳው ሳይቀርብ ወደ ሰዎች ሳይቀርብ ከሩቅ ቆሞ የመሸኘት የመታየት አይነት ነገር ካልሆነ በስተቀር ቀርቦ ሀዘኑን ገልጾ የሰውንም ሀዘን ተካፍሎ የመምጣት እንትን የለው። በእንደዚህ አይነት ሁኔታ ውስጥ ነው እንግዲህ ስንኖር የነበረው ማለት ነው። የትኛውም መንፈስ የትኛውም አምልኮት ስናደርግ እኛ ቤት ውስጥ ያለውን ብቻ ሳይሆን እንደ ቤተሰብም እንደ ማንዘርም ስናመልክ የነበረውም ጋር እንደ ቤትም ስናመልክ የነበረውም ጋር እንደዚህ አይነት ነገሮች በደንብ አሉ ማለት ነው። እንደዚህ አይነት ነገሮች ጋር በጣም ጥንቃቄ፣ የራሱን ነገር ማጉደል የሚባል ነገር የለም። ጎሎ ከተገኘ ከባድ ቅጣትና ከባድ ችግር ነው የሚያስከትለው ማለት ነው። ያንን ስለምናውቅ የሰው ህይወት እስከ መጥፋት ድረስ የሰው አካል እስከ መጉደል ድረስ የሚያደርስ ነገር ሊፈጠር ይችላል። በእንደዚህ አይነት ምክንያት አንተ ላይ የደረሰብህ ጉዳት አለ? ምናልባት አጉድለት ታውቃለህ? እንግዲህ ለምሳሌ የሆነ ታይም ላይ የተፈጠረ ነገር አለ። ምንድነው እሱ? መስከረም ወር ላይ የመጀመሪያው በዚህ እንቁጣጣሽ ምናምን ተብሎ የሚከበር በዓል እኛ ጋር ግን መስዋዕት የሚቀርብበት ጊዜ ነውና ይህ መስዋዕት የሚቀርበው መንፈሱ ሰኔ 30 ላይ የመሸኛየት ነገር ይፈጸምና ከሰኔ 12 ጀምሮ እስከ መስከረም ድረስ ከኛ ጋር ኮሙኒኬት አያደርግም፣ መጥቶም አይፈርድም ምናይልም። ሰኔ 12 ላይ ሽኝት ይደረጋል። ገረገልቻ ነው የሚባለው። ገረገልቻ ማለት ገርገርገሉ ማለት ሁሉም ወደ የቤቱ የሚሄድበት አይነት ነገር ነው ትርጉሙ ማለት ነው። እና የአስራት ከተደረገ በኋላ ሰኔ 12 ላይ የክረምቱን ጨለማውን ሁሉም የራሱን ኑሮን እየኖረ እንዲያሳልፍ ይደረጋል። ልክ መስከረም 1 ሲሆን የዋዜማው ዕለት የእንቁጣጣሽ የአዲስ ዓመት የዋዜማው ዕለት መስዋዕት ይዘጋጃል። የዛን ቀን እንደ ዌልካም ነገር ነው ማለት ነው ለመንፈሱ ድጋሜ ተመልሶ ወደ ስርዓቱ የመመለስ ወደ አምልኮቱ የመመለስ ወደ የሚጀመርበት ቀን ነውና አጋጣሚ በአንድ መስዋዕቱን ለማዘጋጀት ሁሉ ነገር ከተገዛ በኋላ ሁሉ ነገር ከተዘጋጀ በኋላ ቀይ ዶሮ ግዛ ተባልኩ። ቀይ ዶሮ ገበያ ሄደ። ቀይ ዶሮ ገዝተና ተባልኩ። ሴት ዶሮ አይሆንም ወንድ ዶሮ ነው የሚሆነው። ቀይ ዶሮ ገዝተና ተባልኩ። ገበያ ሄድኩኝ። ይህ ቀይ ዶሮ እንግዲህ አላቅም አልተገኘም። ብፈልግ በቃ የለም። ቀይ ዶሮን ስላጣውኝ ባዶ እጄን ከመመለስ ብዬ ጥቁርና ነጭ ቅልቅል የሆነ ገብሱማ ዶሮ ገዝቼ መጣሁ ማለት ነው። በነገራችን ላይ ገብሱማ ዶሮ የምታረደው ሰኔ 12 ላይ የመለያያ ጊዜው ላይ ገብሱማ ዶሮ ይታረድና ሽኝት ይደረጋል ማለት ነው። ቀይ ዶሮ ደግሞ ዌልካም ነው ማለት ነው የሚታረደው መስከረም 1 ላይ ጧት ይታረዳል። እና ያንን ዶሮ አጥቼ ገብሱማ ዶሮ ገዝቼ መጣውና ገና ግቢ ውስጥ ሊገባ ስል አያቴ በጣም ደነገጠች። ምን ሆነሻል ስላት እንዴት ቀይ ተብለ እንደዚህ አይነት ዶሮ ገዝተህ ትመጣለህ አለች። ድንጋጤዋ የራሷ አይመስልም። በቃ መንፈሱ ላይ ሆኖ የተቆጣ ነው የሚመስለው የዛን ሰዓት ራሱ ማለት ነው። በጣም አጥፍተሃል አለችኝ። ምንም ማድረግ አልችልም፣ ያልፈለግኩት ቦታ የለም። ከዛ እንግዲህ አንዴ ሆኗል ይሁን ያለው ነገር ይጀመር ተባለ። እሷ ልብሷን ለባበሰች ምናለች፣ መስዋዕት የምታቀርበው ቦታ ላይ ቁጭ አለች። እሷ ከተቀመጠች በኋላ ከዛ ቦታ አትነሳም። እቃዎቹን በሙሉ የሚያስፈልገው ነገር እኔ የማቀርበው
ለምን እኔና እሷ ብቻ ነን የምንኖረው እዛ ቤት ውስጥ። ከኔና ከሷ ውጪ ሌላ ሰው የለም። መስዋዕቱን ለማቅረብ እሷ ተዘጋጅታ ተቀምጣለች። ሁሉ ነገር ካቀራረብኩላት በኋላ ቡና እንዲቆላ ቡና እንዲፈላ እሳት ለማቀጣጠል ከሰል ለማቀጣጠል ሄድኩኝ። ከሰሉን አቀጣጥዬ በረንዳ ላይ አረኩኝና ስትጠራኝ ውሃ አምጣልኝ ብላ ስትጠራኝ ውሃ ላቀብላት ወደ ውስጥ ገባ። ከሰሉ ተደፍቶ ጠበቀኝ። ከሰል ውሃውን አቀብዬ ስመለስ ከሰሉ ተደፍቷል። አቀጣጥዬ በረንዳ ላይ አስቀምጬ የሄድኩት ማለት ነው። አስቡ፣ ሰው የለም። እነሱ ብቻ ነን ቤት ውስጥ የምንኖረው። ሰው መጥቶ ደፋውን እንዳንል እንግዲህ ማንም የለም ቤት ውስጥ። እሷ ደግሞ አንዴ ከተቀመጠች ከዛ ቦታ አትነሳም። መስዋዕቱን ጨርሳ ምን ብላ ነው ለመተኛት ነው የምትነሳው። ከዛ ማን ነው ከሰሉን የደፋው ወደዚህ መጥተሽ ነበር እንዲህ ምናምን ስላት አይ እኔ ከተቀመጥኩበት ሁሉ አልተነሳውም ነው ያለች። በጣም ግራ ገባኝ። ከዛ እንደገና ከሰሉን አነሳው። ምን አልኩኝ አቀጣጠልኩኝና አሁንም ቁጭ አድርጌ የሆነ ነገር ስታዘኝ ወደዛ ዞር ብዬ ሲሄድ ተመልሶ ያ ከሰል እንደገና ተደፋ ማለት። አሁንም ተደፍቶ ጠበቀኝ። ዳርሼ ስመለስ አሁን በጣም ፈራሁ። በቃ የሆነ ነገር እንዳለ አይነት ስሜት ተሰማኝ። ለምን ሰው በሌለበት የሆነ ሰው ገፍትሮም የሚደፋ አይነት አደፋፈም ነው የተደፋውና ሶስተኛ ላይም አሁን ከሰሉን አቀጣጥዬ ስመለስ ከሰሉ ተደፍቶ ጠበቀኝ። በጣም የሚያስፈራና የሚያስጨንቅ አይነት ነገር ነበር። ምን ሊደፋው ይችላል? ሰው በሌለበት በሰላም የተቀመጠውን ነገር ምን ደፍቶ እንደዛ ሊያደርግ ይችላል? ይዛው ሆኜ ከሰሉን አቀጣጥዬላት መጨረሻ ላይ ወስጄ ሰጠኋት። ሰውያቱ መስዋዕት ተደረገ። መቅረብ ያለበት ነገር ሁሉ ቀረበ። ጨርሰን ልክ ወደ መኝታ ልንሄድ ስንል መንፈሱ መጣ። መንፈሱ ሲመጣ ደግሞ እኔ እከሌ ነኝ ብሎ ነው መጣው። 7 ናቸው እያሉ ከ7ቱ ውስጥ አንደኛው መጣ። በጣም ቁጡ የተባለው በጣም ጨካኝ ነው የሚሉት እሱ መጣ። እከሌ ነኝ ስል ልብሱን አውጥቼ እሱ የሚፈልገውን ነገር ለሱ ተብሎ የተቀመጠውን ነገር በሙሉ እጣኑን ካን እዘን ለእያንዳንዱ መንፈስ ነው ለብቻው የሚቀመጠው። የራሱ ጀበና፣ የራሱ ሲኒ፣ የራሱን ነገር ስላለው ማለት ነው። የሱ ልብስ አለበስኩኝ። ደም እንዲህ ብሎኛል፣ ባንተ እጅ አይደለም እያለኝ ነበርና ባንተ እጅ አይደለም ልብስ የምለብሰው ብሎኝ ነበር። ሳለብሰው ማለት ነው። እሱ የምታለብሰው አንተ አያትህን ነው። እሷ ላይ መንፈሱ እሷ ላይ ሆኖ ስለሆነ የሚናገረው እኔ ከሌ ነኝ ስል አንስቼ ልብሱን አለብሰዋለሁ። ሳለብሰው በቃ ልብሱን እንትን አለ። እንዲህ ያጓራ እንዲህ ያለ በጣም ተቆጣ። ጀመር ቀይ ዶሮ ግዛ ተብለ እንደዚህ አይነት ዶሮ ገዝተህ መጣ። ገላቸዋለሁ። ከናንተ ጋር ያለኝ ነገር እዚህ ጋር ያበቃል። እቺ አሮጊትም ሰልችታኛለች። በእናንተ እጅ ምንም ነገር አልፈልግም ከዚህ በኋላ። አስቆጥታችሁኛል፣ አስከፍታችሁኛል፣ ስርዓቴን ተላልፋችኋል፣ ትእዛዜን አልጠበቃችሁም። በጣም ተቆጣ። በምችለው በማቀው ካለኝ ከማየው ነገርም ከወሰድኩት ኤክስፒሪየንስ ለመለመን ጣርኩኝ ማለት ነው። ከዛ እንደዛ ፎክሮ ምን ብሎ ሄደ። እሱ ከሄደ በኋላ ሌላ መንፈስ መጣ ማለት ነው። ሌላ መንፈስ መጣ። እሱም እንደዛው ብዙ ነገር ተናገረ፣ ብዙ ነገር ተቆጣ፣ አስፈራራ። ኦልሞስት እኩለ ሌሊት ሆኖ ነበር። በዛ ሰዓትም ቢጮውን ካለ ሰው የሚደርስ ሰው አልነበረ። በጣም አስፈሪ ሌሊት ነው። እንዲሁ እንደማወራው አይነት ነገር አይደለም። አስባል ከመናፍስት ጋር ነው ማወራው። እሷ ኦልሞስት በአይምሮ አይደለችም ያለሁት እኔ ነኝ እዛ ቤት ውስጥ ማለት ነው። በጣም አስፈሪ መስዋዕት ከሚደረግበት ቦታ ወደ ሳሎን እንኳን መሄድ በጣም ያስፈራል። ስንት ዓመት ነው ያኔ? የዛኔ 11 ወይ 12 እንደዚህ አይነት ነው። በዛ እድሜ ከመናፍስት ጋር ታወራለህ? እና እንደዛ ስዝቶብን ቆይቶ ሁለተኛ ላይ የመጣው መንፈስ ሄደ። ሁሉም በየተራቸው እየመጡ በየተራቸው ያለበሱ በየተራቸው የሚፈልጉትን ነገር እያደረጉ መጨረሻ ላይ አንድ በቃ እሱ ይራራል፣ ሰው ያዝናል የሚባል መንፈስ ነበርና ሼክቻ ይሉታል፣ ሼክቻ አርከቡና ይሉታል። እሱ መጣ ማለት ነው። ከዛ እንዴት እንደዚህ ታረጋላችሁ? እንደሚያስቆጣ እያወቃችሁ ብዙ ችግር እንደሚያመጣ እያወቃችሁ እስካሁን ራሱ እኔ ለምኜላችሁ ነው፣ እናንተም ለምኑ። ከቁጣቸው በረድ ያሉት እኔ ለምኜላችሁ ነው፣ እናንተም ለምኑ። አጥፍታችኋል፣ በድላችኋል ተባለን ማለት ነው። ያ ሌሊት በስቃይ ያለፈ። እሱ መንፈስ መጥቶ እንዲያርጉ እንዲሄኔን አሟሉ፣ ጠዋት ላይ እንዲያርጉ ብሎን ያዘዘን ነገሮች ነበሩ። እሱን ስርዓት አደረገን። እንዲጠፍቶ ነበር። አፉ በለን ወድቄ ተንበርክኬ ለምኜ በዛ ሌሊት እንዲያለፈ ማለት ነው። አንዱ በህይወቴ ላይ የሆነው ይሄ ነው። ማረሳው ከመንፈሱ ጋር ከነበረው ነገር
በህይወቴ ማረሰው አንዱ ነገር ይሄ ነው። በጣም አስጨናቂ ሌሊት ነበር። በጣም አስፈሪ ሌሊት ነበር። አንዱ ይሄ ነው። እንግዲህ በልጅነቴ በዛ እድሜ አንዱ ያሳለፍኩት የልጅነት እድሜ ይሄ ነው። ሰባቱም መናፍስት ሲመላለሱ አያት ቁጭ ብለው ነው ይሄን ካንተ ጋር የሚያወሩት ወይስ ሌላ የሚያሳዩት ነገር አልነበረም? ቁጭ ብሎ አይደለም። ሰባቱም መንፈስ ሲመጣ የሚያሳየው አክታለ የሚያወራው ቋንቋ አለ። ኃይለኛ መሆኑን የሚያሳይበት ነገር አለ። እሷን መሬት ላይ በማንከባለል ከሆነ ነገር ማጋጨት፣ የተለያዩ ቋንቋዎችን በማናገር ለምሳሌ አረብኛም ፐርፌክት አወራለች። በቃ መንፈሱ ሲመጣ ባህር ተሻግሬ መካ መዲናን አቋርጬ አዋራን አስነስቼ አውሎ ነፋስ እንዲህ አርጌ ብሎ ነው የሚያወራ መንፈሱ። አንድ ደግሞ አለ ዲማም ይባላል። እሱ ደግሞ ከፀሐይ መውጫ እስከ መግቢያ ድረስ የተዘረጋው ነኝ ይላል። ከፀሐይ መውጫ ስር የወጣው ከፀሐይ ብርሃን ስር ወጥቼ የመጣው ነኝ ምናምን ብሎ ነው የሚያወራው። በጣም ነው የሚያስፈራ። ማንም በፊቴ መቆም አይችልም። ከጨከንኩ ጭካኔን የሚያውቁት የሚያውቁኝ ነው ብሎ ነው። እያንዳንዱ መንፈስ የራሱ ካራክተር አለው። የራሱ ራሱን የሚገልጽበት ነው አለው። እና ይሄን ሁሉ ያየን ለምሳሌ ያለ ዲማ የሚባለው ቀይ ጥለት ያለው ልብስ ነው የሚለብሰው። ቀይ ሲኒ ነው ለሱ የሚዘጋጅለት። 4 ጡት ያላቸው ጀበና 4 ማፍሰሻ ማለት ነው። እንደዛ ነው ተዘጋጅቶለት ያለው። እሱ ሁሉ ይቀርባል ማለት ነው መንፈሱ ሲመጣ እንደዛ ካለ ማለት ነው። ይሄ ሼክቻ አርከቡና የሚባለው ደግሞ የተለያየ ከለሮች የተቀላቀሉ በጣም ሰፋ ያለ ጥለት ያለው ኢትዮጵያ ባንዲራ መሃሉ ላይ ያለው አይነት ልብስ ነው የሚለብሰው። ከዛ ውጪ ለሱ የሚቀርብለት አርቲ፣ ጫት፣ ሰንደል ምናምን እና ደግሞ የሱዳን ሽቶ ይባላል። የሱዳን ሽቶ የምትባላለች ብልቃት ምናምን የሚሸጠው እንደሱ አይነት ነገሮች ተከፍቶ የሆነች ሙዳይ ምንላታለች። ከዛ ውስጥ ተከፍቶ ለሱ ይቀርባል ማለት ነው። ሽቶውን እንቀባለን፣ አርቲውን እናጨሳለን። ከዛ በኋላ እናረጋጋለን። እንደውም አንድ እንትን የሚለው ነገር አለ። እሱ እንደ መንዙማ አይነት ነገር ነውና አሪታ መዲና ጡቃ ያርጋው ፎሊን ጀረከኛ ኢቀንን ቁላው ተማኒን ቦላው ይላል። ይሄ ማለት ነው የመዲናን አርቲ እስቲ ነካነካ አርጉ ጨስ ይበል። የኛ ሰዎች ጉዳይ ቢወቅጡት አይደቅም ቢያጥቡት አይነጻም ማለት ነው። ትክክለኛው እንትኑ ማለት ነው። ይሄ ቁጣቸውን እንትናቸውን የሚገልጹበት ነው። እና በዛ ያረጋጋን መንፈሱን ወደ እንትን እንመልሳለን ማለት ነው። እንግዲህ በልጅነቴ እነዚህ ነገሮች ሁሉ አሉ ማለት ነውና አንዱ እንደገጠመኝ ማረሳው አንዱ ይሄ ነው። ያኔ አንተ ስለተላለፍክ እንደዚህ ከማስፈራራት ውጪ የደረሰብህ የጤና ነገር አለ? ምንተኛው ሽቦ አልጋ ላይ ነው እና ራስጌና ግርጌው እንደዚህ ግሪል አለው አልጋው ማለት ነውና በተወሰነ ጠበብ ያለ ነው አይደለም። የሰው እጁ እንኳን ብዙ የማያስገባ ነገር ነውና አንድ ቀን ሌሊት ተኝቼ መንፈሱ በጣም ተቆጣጥሮኝ እንደነበረ ተወሰነ ሴንስ አረጋለሁ። እዛ ውስጥ ገብቼ የተገኘሁት አይደለም። የሰው አንገት እዛ ውስጥ መግባት አንድ ትንሽ ኦፈር ይላል ብለህ የምታስበው ሰው እጁ እንኳን እዛ ውስጥ አይገባም። ብረቷ ውስጥ ገብቼ ተገኘሁ። መጥቶ ሲያዩኝ እዛ ውስጥ ገብቻለሁ። ኃይለኛ ጩኸት ተነሳ። ሰዎች መጡ። ያንም ብረት አጣመሙን ብሎ ተሰብሮም አወጡኝ ማለት ነው። ከዛ በኋላ ይሄ ልጅ እዛ መሄድ አለበት ተባለ። የእናቴ ቤተሰብ መንፈስ ጋር እንደታመምኩኝ አያቴ ይዛኝ ሄደች ማለት ነው። እዛ ይዛኝ ሄደች። ልጃችሁን አምጥቻለሁ አሳድጌያለሁ ይኸው ይናከለዋል ብላ ለመንፈሱ አሰረከበች ማለት ነው። ከተቀበሉኝ በኋላ የሚያደርጉትን ነገር አደረጉ። እዛ እጄ ዳንኩኝ። የተወሰነ ጊዜ ተቀመጥኩኝ። ያ የኛ የእናቴ ቤተሰብ መንፈስ አንድ ቦታ ብቻ አይደለም የሚመለከው፣ 3-4 ቦታ አለው። እዛ ሁሉ ነው አብሬ ስዞር ነበር። መንፈሱ የሚያርፍበት የአያቴ ወንድም ነው። እሱ በበቅሎ ይሄዳል። አሽከሮች አሉት፣ ተከታዮች አሉት። እነሱን ተከትዬ እኔ በየቦታው አብሬ ስሄድ ነበር። ነገር ተደረገ። 3ኛው ቦታ ኦልሞስት ወደ አባይ በረሃ አካባቢ ነው። ጨረቻ ይባላል። ኦልሞስት አባይ ወንዝ አካባቢ ነው።
እዛ ቦታ ነው ይዞኝ ሄዱት። እዛ ቦታ ይዞኝ ከሄዱ በኋላ የተለያዩ አምልኮት ተደረጉ። ፍርድ ምናምን ተብሎ እንትን ተባለ። ያለው ነገር ሁሉ ፊውቸሪቲያችን ምን ሊሆን እንደሚችል ሁሉ ሲተነብይብን ነበር ማለት ነው። እዛ ጋር ነው ሽኝት የተደረገልኝ ማለት ነው በሰላም ሄድ ተብዬ። ያ መንፈስ ተቆጥቶ ነው እስከዛሬ ድረስ ይዘሽው ስላልሄድሽ ተብላ ነው ይዛኝ ሄደችው ማለት ነው። ከዛ እዛ እሷ ለመነች፣ ምሕረት ተደረገ። ተመልሰን ወደ ቤት መጣን ማለት ነው። ኦልሞስት ወደ ሳምንት አካባቢ ቆይተን ሁሉም ቦታ አዳርሰን አይተን አስጎብኝተን ያንተ ቤተሰብ እንዲህ ነው ብላ ነግራኝ ተመልሰን ወደ ቤት መጣን ማለት ነው። መታመም ውስጥ ያየሁት አንዱ እሱ ነው። ተፈወስ ከዛ በኋላ ለምን ያ የጎደለው ነገር ስለተሟላ መንፈሱ ያደርግ የነበረውን ነገር ተወ ማለት ነው። እስከ አባይ በረሃ ድረስ ሄድክ። ከዛ በኋላ ተፈወስክ፣ ከመንፈሱ ጋር ተስማማ ማለት ነው። ከዛ በኋላ እንዴት ቀጠለ ነገሩ? ከዛ በኋላ እንግዲህ ከተመለስኩ በኋላ ኦልሞስት አሁን ስርዓቱንም ምኑንም አውቄያለሁ፣ የሚደረገውንም ነገር አውቄያለሁ። የሚያደርጉትን ነገር በሙሉ እያደረግኩ ቀጠልኩ ማለት ነው። አምልኮቱም ቤት ውስጥ ያለውንም ከቤት ውጭም ያደግኩበት ቤተሰብ ውስጥም ያለውን መንፈስ ማምለክ ሲባል ሄዶ የሆነ ፕሮግራም ተካፍሎ መመለስ አይደለም። እዛ ቤተሰብ ውስጥ የሚደረገውን ነገር በሙሉ ታደርጋለህ። ምንድነው የሚደረገው? አምልኮት ሲባል ሰዎች ይመጣሉ። በሚሰበሰቡበት ከበሮ መያዝ፣ ማስጨፈር፣ ያንዳንዱ ቤተሰቡ ማድረግ ያለበትን ስርዓት ሁሉ የመፈጸም ግዴታ ስላለ ያንን ግዴታ ስወጣ ነው ያደግኩት ማለት ነው። አገልጋይ ማለት ነው። አገልጋይ አንድ ጊዜ 1 ሳምንት ነው 1-2 ሳምንት ከዛ ቤት ቀረሁ በአንዳንድ ነገሮች ማለት ነው። እና አይኔ ላይ እብጠት ወጣ ማለት ነው። ስላልሄድክ አንደኛው አይኔ ላይ እብጠት ወጣ። ምንድነው ሲባል ከበሮዬን አሊዝ ብሎ በመሸፈቱ ነው። ደጄንም ረግጦ አያውቅም። ስለዚህ ለዚህ ነው እንደዚህ ያደረኩት። አይኑን ሲይዝ ይመጣል፣ ለራሱ ሲባል ይመጣል። ስለዚህ ከበሮዬን ጥሎ በመሄዱ ነው እንደዚህ ሆነው ተባለ ማለት ነው። ስለዚህ በእያንዳንዱ ነገር ስህተት መፈጠር የለበትም። ስህተት ከተፈጠረ እንደዚህ አይነት ነገር ሀፕን ያደርጋሉ ማለት ነው። በብዙ ፍርሃት፣ በብዙ ጥንቃቄ ስቆነጥጠው እንዲሳረገው ይመጣል፣ ይስተካከላል። ጫን ብሎ ሲመጣ ደግሞ ህይወት እስከ ማሳጣት፣ አካል እስከ ማጉደል ድረስ የሚደርስ አደጋ ይደርሳል ማለት ነው። ስለዚህ በእያንዳንዱ ስቴፕ ከባድ ጥንቃቄ እየተደረገ ነው የሚካሄደው ማለት ነው። በጣም አስፈሪ፣ በጣም አስጨናቂ ነገር ነው። ምንድነው እኛ እንግዲህ የሰው ሁሉ ኑሮ፣ የሰው ሁሉ ምልልስ ይሄው ነው የሚመስለን። ከሰው የተለየ ህይወት እየኖረን ነው ብለን አናስብም ነበርኛ። እንደውም ሌሎች ሰዎች የሚኖሩት ይሄን ህይወት ነው ብላችሁ ነው? እኔ እንደዛ ነው የማስበው። በቃ ጎረቤቶቻችንም ቢሆኑ ዛጋም እኛ ቀበሌ ውስጥ የሚኖሩ ሰዎችም ሩቅ ላይም የሰው ልጅ የተባለው ሰው ሁሉ ይሄንን ላይፍ ነው የሚኖረው ብዬ ነው የማስበው እኔ። ስለዚህ ይሄ ነገር የኔ ብቻ አይደለም ወይ ደግሞ የቤተሰቦቼ ብቻ አይደለም የሚል ሐሳብ ነው የነበረኝ ማለት ነው። ስለዚህ በጥንቃቄ እያንዳንዱ ስቴፕ በጥንቃቄ ነው ምንምለው፣ በሱ ነው ምንገዘተው፣ በሱ ነው ምንወጣው፣ ምንገባው ሁሉ በሱ ነው እና ሁለንተናችን ነው ተቆጣጥሮ የነበረው። በዚህ ጊዜ ውስጥ ትምህርት ቤት ትሄድ ነበር? ትምህርት ቤት አይሄድ ነበር። ትምህርት ቤት ስትሄድ ትምህርት ቤት ያሉ ተማሪዎች በእግዚአብሔር ስም የሚምሉ ያልነበሩም? በነገራችን ላይ በትምህርት ቤት እንደነገርኩ ነው አንዱ ሰዎች ሁሉ በዚህ ነገር ውስጥ ነው የሚኖሩት እንድል ያደረገኝ ይሄ ነው። ውሏችን ሁሉ አሁን እንደ ጓደኞችም እንደምንም አብሮኝ የሚሉ ሰዎች በሙሉ የሚሉት በእንደዚህ አይነት ስሞች ናቸው። በዚህ መንፈስ ነው የሚያምነው አካባቢው። ኦልሞስት አካባቢው ላይ ያለው እንግዲህ ገምት ካልከኝ ከ80-90% በእንደዚህ አይነት ነገር ውስጥ ይኖራል። ኑሮም ህይወቱም እንደዛው ነው። በዓል እኮ ሲደረግ እኮ በጣም ብዙ ህዝብ ነው ወጥቶ የሚሳተፈው። የሚያቀንም ማያቀንም ሰው ሁሉ ነው የሚመጣው እዛ መጥቶ ማለት ነው። እዛ መጥቶ የሚሳተፈው በጣም ብዙ ህዝብ ነው። ያ ሁሉ ህዝብ ማለት እንደዚህ አይነት ነገር ውስጥ ይኖራል ማለት ነው። በየቤቱ ደግሞ የራሱ ነገር አለው ማለት ነው። የራሱ የሚያመልከው መስዋዕት የሚያቀርብለት የሚከተለው ራሱን አሳልፎ የሰጠበት ነገር አለው ማለት ነው። ከዘር ማንዘር እየተወራረሰ የመጣ ነገርን በየቤቱ ያመልካል ማለት ነው። ስለዚህ ሁሉም ማለት ይቻላል እዛ አካባቢ ላይ በእንደዚህ አይነት ሁኔታ ውስጥ ያለው ያም ነው የኔን ግምት ሰው ሁሉ የሚኖረው ይሄ ነው ህይወት ነው ይሄ ነው ላይፍ ነው ብዬ እንዳስብ ያደረገኝ ማለት ነው። በዚህ ህይወት ውስጥ ስታልፍ
ወደ ኋላ ዞር ብለህ አሁን ላይ ሆነ ወደ ኋላ ስታስብ የሚያስጨንቅ ወይም ደግሞ በጣም ጥሩ ያልሆነ ሚሞሪ አለ? አንድ ማስታውሰው መቼም ልረሳውም አልችለው አሁንም ካን ሆኖ ሳየው አሁንም ካን ሆኜ ወደ ኋላ አስቤ እንትን ስል አንድ ነገር በጣም ስሜቱ አሁን ድረስ ይሰማኝ። የኛ እኔ ያደግኩበት ቤተሰብ ውስጥ የሚመለክ መንፈስ አርብና ሮብ ሁሌ በየሳምንቱ ይመለካል። በየሳምንቱ ቋሚ ፕሮግራም ነው። ምዕመኖች አሉ፣ ሁሉ ነገር ይሰየማል፣ ፍርድ ይሰጣል፣ የተለያዩ ፕሮግራሞች ይካሄዳሉ። አጋጣሚ የዛን ቀን አልሄድኩም። አርብ ቀን ነው። ቤት ውስጥ ተኝቻለሁ። አያቴ ሄዳለች። እዛ አካባቢ ላይ ያለው ሰው በሙሉ ተሰብስቦ እዛ ነው። መቅረት ስለማይቻል እኔ አጋጣሚ ቤት ውስጥ ተኝቻለሁ። ቤት ውስጥ ተኝቼ በጣም የሚያስፈራ ነገር ውስጤ በጣም ተጨነቀ። በጣም ፈራው። ተነሳውና ያጎታችን ቤት አለ፣ እሱ ጋር ቢያንስ ሰው ስላለ እዛ ልተኛ ብዬ ሄድኩኝ። እዛም ሆኜ ለመተኛ ስሞክር በጣም ፈራው። በጣም ስፈራ ማደርገውን ነገር ሳታ ምን አደረኩኝ? ይሄ ያጎታችን ልጅ የእህል መጋዘን አለው፣ ነጋዴ ነው። ቤት ውስጥ የእህል መጋዘን አለው። እህሉ እስከ ጣራው ድረስ የተደረደረ ነው። ቢያንስ እዚህ ጋር ሆኜ የሚደርስብኝ ነገር የለም ብዬ አሰብኩኝና የእህሉ ጫፍ ላይ ወጥቼ ኦልሞስት ጣራውን እንደ መንካት በለው እዛ ቦታ ተኛው ማለት ነው። እህሉ ላይ የተደረደረው ኩንታል ላይ ተኛው። የተወሰነ ሰዓት እንደተኛውኝ ግቢ ውስጥ የጮት የተለያየ ነገር የከብቶችም የምንም ትርምስ ይሰማል። ከዛ ምን ተፈጠረ ብዬ ወደ ውጭ ስወጣ ሁለቱ በስራ የሚያግዙን እዛ ገበሬዎች የሆኑ ሰዎች አንደኛው ለቤት የተቦካ ጭቃ ውስጥ ገብቶ ደርቆ ቀርቷል። ማለት ደርቆ ቀርቶ በቃ ጭቃ ውስጥ እንደገባ ድርቅ ብሎ እንደቆመ እዛው ቀርቷል። ሞቱ ወይስ ዝም ብሎ ደርቆ ነው? ድርቅ ብሎ አልሞተም፣ ግን ድርቅ ብሎ መንቀሳቀስ አይችልም፣ ስጠሩት አይሰማም። እንዲህ እንዳለ እዛው ቆሟል። አንደኛው ደግሞ ወደ ከብቶቹ አካባቢ ለመሮጥ ያሰበ ይመስላል። ዱላ ነገርም ይዟል። ለመሮጥ እንዲህ እንዳለ እዛው ቀርቷል። እናንተ ምንድነው ምን ተፈጠረ ምናምን ብዬ እኔ ስናገር የሚመልስልኝ ሰው የለም፣ የሚያናግረኝ ሰው የለም። ከዛው ዞር ብዬ ስመለከት ቁጥር ስፍር የሌለው ጅብ ግቢ ውስጥ አለ። ጅብ? ቁጥር ስፍር የለው። እንደዛ አይነት ብዛት ያለው ጅብ ለመጀመሪያ ጊዜ ሳይ ነው እኔ። ምን እንደተፈጠረ ራሱ ግራ እስከሚያጋባ ድረስ ማለት ነው። ግራ እስከሚያጋባ ድረስ ግቢው ተተረማምሷል። ፈረሶች ይራገጣሉ፣ ከብቶቹ ይጮሃሉ፣ አህዮቹ ምናምን በቃ ይራገጣሉ፣ መሬት ይደበድባሉ። ከዛ በኋላ ያጎታችን ልጅ ነጋዴ ነው። ከንግድ ቦታ ተመልሶ ቤት ውስጥ ነበር። እሱ አልሄደም ወደዛ። መሳሪያ ይዞ ነበር። መሳሪያውን ተኮሰ። ከተወሰነ ሰዓት በኋላ እነዛ ሁሉ ጅቦች የሉም። በቃ የት እንደገቡ እንደዛ ግቢውን እንዳላተራመሱ። ጥይቱን ፈርቶ ነው? ጥይቱን ፈርቶ አይደለም፣ ጥይቱ ተተኩሶም ነበሩ። ከተወሰነ ሰዓት በኋላ ግን የሉም። ከዛ ግቢውን ቼክ ልናረግ ስንወጣ ተሰብስበን እነዛ ደርቆ የነበሩትም ልጆች መንቀሳቀስ ጀመሩ። ከነሱ ጋር ተንቀሳቅሰን ግቢውን መፈተሽ ስንጀምር 6 በጎችን እኔ ጅብ ለመጀመሪያ ጊዜ ነው የሆነ የሚበላ ነገር አግኝቶ ሳይበላ ሲሄድ ነክሷቸው ብቻ አንገታቸው ስር ነክሶ ብቻ ጥሏቸው ሄዷል። 6 በጎች ከቤት ውስጥ አውጥቶ ቤቱን ወንፊት አድርጎ ማለት ጓሮ ላይ የበቆሎ እርሻ ነበር። ተንከባሎበት ይሁን ምን አርጎት ይሁን ብቻ ከጥቅም ውጭ አድርጎ ከመሬት ጋር አመሳስሎ ሄዷል የበቆሎ እርሻውን ማለት ነው። አንድ ጥቅም እንዳይሰጥ አድርጎት ማለት ነው። ከዛ ግቢውን ዞረን ስናይ 3 ጅቦች ከግቢ ውጪ ከአጥር ውጪ ውሻ ቁጥጥ ብሎ እንደሚቀመጥ ቁጥጥ ብሎ ተቀምጧል። እንዲህ ሌሎች ጅቦች። ከዛ በኋላ መሳሪያ ስተኮስባቸው ንቅንቅ እንኳን አይሉ። ንቅንቅ እንደዚህ እንኳን ንቅንቅ አይሉ። ድንጋይ ቢወረወርባቸው ምን ብንል ድምጽ ብናሰማ ምን ብንል ንቅንቅ አይሉ። በቃ ተፋጠን ማለት ነው። ድጋሜ መጥቶ አጥቅቶን የሆነ ነገር እንዳይደርሱብን እነሱም እዛ ቁጭ ብለው ያዩናል፣ እኛም እዚህ ግቢ ውስጥ ሆነን እናያቸዋለን። እስከሚነጋ ድረስ እንደተፋጠጠን እንደተያየን ነጋ። ልክ ሊነጋጋ ስል 3ቱም ጅቦች ተነስቶ እየጮሁ ከኛ ቤት በታች ወንዝ አለ፣ ወደ ወንዙ ወረዱ። የማይነጋ የለም ነጋ። እንደዛ በጭንቀት በስንት ፍርሃት ያለሊት ነጋ። ጠዋት ላይ ወደዛ ወደ አምልኮ ቦታ የሄዱ ሰዎች በሙሉ ተመልሰው መጡ። ቤት ውስጥ የሆነውን ነገር በሙሉ አዩ።
እንደዛ ተነክሶ የሞቱ በጎች ሁሉ እንዲደርድረን ነበር ግቢ ውስጥ። ገና በጎቹን ሳይ የሆነውን ነገር ሲሰሙ በቃ እሱ ነው እንደዚህ ያደርጋሉ መንፈሱ ማለት ነው። እነሱ እዛ የሆነውን ነገር ያውቃሉ። ለካ ያጎታችን እዛ ሄዶ ከመንፈሱ ጋር ተጣልቷል። አንተ ሰይጣን ነህ፣ እዚህ ሾላ ዛፍ ስር መስዋዕት የምናደርግልህ ደም የምናፈስልህ፣ ይሄን እየበላ ይሄን እየላስክ ነው የምትኖረው፣ ይኸው እዚህ ስር ነው የምናመልክ ብሎ ከመንፈሱ ጋር ኃይለኛ ቃል መለዋወጥ አድርጓል። በዛ ምክንያት ተቆጥቶ ያ መንፈስ ያን ሁሉ ጅብ ልኮብን ያን ሁሉ ነገር አድርጎ ሲያስጨንቀን አደረ። በህይወቴ ውስጥ አንዱን ማረሳው ነገር ይሄ ነው። ከባድ አስጨናቂ ሌሊት ምን እንደተፈጠረው እንኳን ማናቅ በጅብ ተዋረን በሞትና በህይወት መካከል ሆነን ያደርንበት ሌሊት ነው እሱ ሌሊት ማለት። ብዙ ጊዜ ከጥንቆላ ጋር በተገናኘ እንደዚህ ጥንቆላ የሚደረግበት ድግምት የሚደረግበት ቦታ ላይ በኩል ይሰጣል፣ ግብር ይከበራል፣ መስዋዕቶች ይደረጋሉ ምናምንና እንደው ቅርብ ጊዜ ዱከም አካባቢ አንድ ወደ ጌታውን የመጣ የራሱን ህይወት ምስክርነት ሲያጋራ ይቻላል አይተዋል ብዬ አስባለሁ። ስሙን አላውቀውም፣ ግን በጣም ብዙ ግብር እንደሚደረግ የማይታሰቡ ሰዎች እዛ እንደሚመጡ በጣም ብዙ ሰዎች ከተለያየ አቅጣጫ እነዚህ ሰዎች ይመጣሉ ብለህ ማትገምታቸው ሰዎች እንደሚመጡ በቪዲዮ ሲያወራቸዋለሁ እና ሌሎች ሰዎችም እንደዚህ የነገሩኛል። እናንተ ጋም እንደዚህ ግብር ይገበራል ብዬ አስባለሁ። ቅድም መስዋዕት እንደሚደረግ እየነገርኩኝ ነበር። እናንተ ቤት ነው መስዋዕቱ ያለው፣ እናንተ ቤት ነው መንፈሱ በደንብ የሚሰራው። አንተ ደግሞ አገልጋይ ነህ። እዛ የተለያዩ ስጦታዎች ይመጣሉ። ስጦታዎቹን የሚመጡትን ስጦታዎች ስትጠቀሙ በረከት አለው ወይ? በጥንቆላ የሚመጡ ነገሮችንስ ተጠቅመሃል ወይ? ከዛ የሱ ውጤትስ ምን ይመስላል? ከሱ በጥንቆላ እንደዚህ ይሆናል፣ እንደዚህ ይሆንላል፣ እንደዚህ ይደረግላል፣ እንደዚህ ካደረግ ተብሎ የሚሆኑ ነገርስ እውነትነት ኖሮ ፍሬ የሚያፈራ ነገር ነው? ብዙ ጊዜ ብዙ ሰው የሆነ ነገር እምቢ ስለው ያ ነገር እንዲሳካለት ወደ ጥንቆላ እየሮጠ ስለሚሄድ ነው ጥያቄ የማነሳው። መዘዝ የለውም ብለው ሊወስዱ ስለሚችሉ መዘዙንም በዛው እንድትናገር ብዬ ነው። አሪፍ ጥያቄ ነው። በነገራችን ላይ ብዙ ሰው ነው የሚመጣው ፍርድ ፍለጋ፣ የሆነ ነገር ስኬት ፍለጋ፣ ነጋዴው ገበያ ፍለጋ፣ የተለያየ ቢዝነስ የሚሰሩት ቢዝነሳቸው እንዲሳካላቸው የሚያደርጉት ነገር አለ። ያንን ሲያደርጉ ደግሞ በነፃ አይደለም፣ የሚከፍሉት ነገር አለ፣ የሚያመጡት ነገር አለ። ስለትን ለማድረስ ደግሞ የሚመጡ አሉ። ይሄ ሆኖልኛል፣ ይሄ ተደርጎልኛል ብሎ የሚመጡ አሉ። እዛ አካባቢ ያሉ ሰዎች ብቻ አይደሉም በነገራችን ለኛ ጋር የሚመጡት ማለት ነው። ከተለያየ ቦታ ከሀገር ውጭም ጭምር ይመጣሉ። እንዲህ ሆኖልኛል ባይመጡ እንኳን እንዲህ ተከናውኖልኛል ብሎ ስለታቸውን ይልካሉ። ከብት አይቀር፣ በግ አይቀር፣ ምን አይቀር፣ ቁሳቁስ አይቀር፣ አልባሳት አይቀሩ፣ ገንዘብ አይቀር፣ ወርቃቸውን ብራቸውን ጭምር ይሰጣሉ። እንዲህ ተስዬ ነበር፣ እንዲህ አድርጌ ነበር ብሎ ያመጣሉ ስጦታዎችን ማለት ነው። የሚገርም ነገር እሱ ብቻ አይደለም፣ ታዋቂነትም ነበር። እዚህ አዲስ አበባ ከመጣው በኋላ እንኳን ተከራይተን የምንኖርበት ግቢ በዚህ በጥንቆላ መንፈስ የምትኖር መተዳደሪያ ነው ማለት ይችላል። በቃ እሷ ትሰራለች። ግቢያችን ውስጥ የግቢው ባለቤቶች የሉም፣ በህይወት የሉም። የሚያከራዩት ዘመዶቹ ናቸው እና እነሱ እዚህ አይኖሩም፣ አከራዮቹ እዚህ አይኖሩም። ግቢውን የተለያየ መኖሪያ ቤት አለው። ትልቁን ቤት ግን የያዘችው እችኛዋ ሴትዮ ነች። እዛ ቤት ውስጥ ተነቁላለች። የማይመጣ ሰው የለም። ታዋቂ ሰዎች፣ መርካቶ ነጋዴዎች፣ ባለስልጣናት ተጠራልን ነቀሌ ብለህ በደንብ የምታውቃቸው ሰዎች ማለት ነው። ከነ ቤተሰቦቻቸው ከነመናቸው ይመጣሉ። እዛ ቦታ ላይ የሚቆም የመኪና አይነት እዛ መተን መኖር ከጀመረም በኋላ ሴትዮ ትጠይቀናለች። ከየት ነው የመጣችሁት? የነማን ልጆች ናችሁ? የት ናችሁ እናንተ? ምናምን ስትል እዚህ ቦታ ነን። እዛ የማን ልጆች? የነከሌ ልጆች። እንዴት እናንተ ያን የመሰለ ያን የመሰለ ነገርን ትታችሁ ትመጣላችሁ? ለምን? ያያንቱ ልጆች ስለምንባል። የእናንተ ማለት እኮ በጣም ገራሚ ነገር ነው። በጣም እድለኞች ናቸው። በጣም ፈጣሪ ይወዳቸዋል ማለት ነው። ፈጣሪ ለሚወደው ብቻ ነው ይህን ነገር የሚሰጠው። እንዴት እዚህ ቦታ ተገኛችሁ ስትል ነበር። በኋላ ላይ ግን ስንጠያየቅ
እሷ ዘንድ እንደምትመጣ የምታመልከውን አሁን እየሰራች ያለችውን ነገር እንኳን የተቀበለችው ከዛ ቦታ እንደሆነ እናንተ ጋይዳ ስትናገር ነበር። ይሄን ያህል ነው ሰውኛ ጋር የሚመጣው ማለት ነው። እናንተ ታቋጥም እሷ ግን ታቃታለች። እሷ ቤተሰቦቻችንን መንፈሱ ምኑም ጠንቅቃ ታውቃለች። ያናቃት እሷም እንደ ሰው በአካል ላታቀን ትችላለች፣ ግን ቦታውን ቤተሰቦቻችን ያለው መንፈስ ያለው ሁኔታ በደንብ ታውቃለች። እና እነዚህ ሰዎች ሁሉ ሲመጡ ባዶ እጃቸውን አይመጡም። ስለታቸውን ያመጣሉ፣ ስጦታ ያመጣሉ፣ አስገብቶ ነው የሚሄዱት። ይሄንን ደግሞ ማን ነው የሚጠቀመው? ይሄ ቤተሰብ ነው የሚጠቀመው። ለምሳሌ እኛ ይሄ ነገር ይምጣ እንጂ ምንም ነገር የለንም። እንዴት ምንም ነገር የለንም? ደሃዎች ነን። አያታችን ነው የሚገባው የሚመጣው ቦታ አብዛኛው የሚመጣው ነገር እዛው ቤት ውስጥ ነው ጥቅም ላይ የሚውለው። መንፈሱ የሚያርፍበት ሰውዬ ይቀበላል፣ ኑሮውን ያካሂድበታል፣ ስራ አይሰራም፣ እርሻ አያርስም። እርሻውን እንኳን የሚያርሱለት ሰዎች ደወጡ ነው እዚህ ሰው ማለት ነው የሚያውቁት። ቤተሰቡንም ቤተሰብ ያልሆነም ሰው ወጥቶ እርሻውን ያርስለታል ግዴታ። ያለዛ መንፈሱ ምርት አይሰጥም፣ እንዲበላሽ ያደርጋል፣ ይቆጣል ተብሎ ስለሚታሰብ። ግን ከዚህ መንፈስ እንደ ኑሮ ማሻሻያ የተጠቀምነው ነገር የለም። ብንጠቀምም ደግሞ እኔ በረከት ሆኖ ማላየው የተሻለ ህይወት ኖረና እናቅምኛ። እንደነገርኩ ነው አያታችን ሰፌድ እየሰፋች ጥጥ እየፈተለች እየሸጠች ነው ያሳደገችን። ግን ሰዎች እንደ ትልቅ ነገር ነው ሳይሆን የነበረው። ብዙ ተባርከን ብዙ አልፎልን በጣም ሰላማዊ ኑሮ እንደምንኖር አድርጎ ነው። ነገር ግን አይደለም። እኛ የምንኖረው የተገላብጦሽ ነው። ሰዎች ሲያዩን ሌላ ነው የምንመስለው፣ ኑሯችን ግን ሌላ ነው። እና አንድም በረከት የሚባል የሚመጣው የሚገባው ነገር እንኳን አይደለም። እኛን እዛ ቤት ያለውን ነገር እንኳን የሚያሟላ አይደለም። ከየት እንደሚገባ አይታወቅም። ምን አይነት ሰላቢ እንደሚወስደው ራሱ አይታወቅም። ከሰይጣን ስለሆነ ራሱ እንዳመጣው ደግሞ ራሱ ይበትነዋል። ሰይጣን ሰው እንዳይጠቀም ስሙን ብቻ ግዙፍ ለማድረግ እንዲያርጓል ብቻ ነው የሚያስብለው። እዚህ ጋር ግን ስመጣ ግን ባዶ ምን ለብሰው ምን በላው እንኳን የሌለን ሰዎች ነበር። በጣም ይታወቃል ለዛ እንደምንኖር። ስሙ ነው ሲሰራላቸው እንዲመጣ የሚባለው እንጂ ተጠቅመበት እንኳን ደስተኛ አትሆንም። የሚመጣውን ልብስ ለብሰው እንኳን ጤነኛ አትሆንም። ልንገርህ ታማሚ ነው። ሽባ ልትሆን ትችላለህ። አይፈልግም። ለብሰህ እንዲያምርብህ አይፈልግም። መንፈሱ በልተህ እንድትጠግብ አይፈልግም። ቤት ውስጥ ሰላም ሆኖ ጤነኛ ሆነ እንድትኖር አይፈልግም። ይሄ ነው አንድ ጊዜ የተፈጠረውን አንድ ነገር ልንገርህ። አያታችን እኛን ለማሳደግ በጣም ደፋ ቀና ትላለች። ያፈላች ከጎን የሆነ ነገር ምግብ እያበሳሰለች ነበርና ኪችናችን መስኮቶች አሉት እና ወደ ውጭ ለብቻው ነው ከዋናው ቤት ተገንጥሎ ያለው ማለት ነው። እሷ እየሰራች የሆነ ነገር ውልብ አለ፣ የሆነ ሰው በዚህ ጋር አለፈ አለች በመስኮቱ በኩል አይታና ማን ነው በዚህ ሰዓት ጓሮ ውስጥ የሚገባው? እስቲ ሂድ እየው አለች። ወጥቼ ወደ ጓሮ ዞር አልኩኝ። ከመቀስበት ጮት ሰማሁ። ከቤት ውስጥ አያታችን ስትጮህ ሰማሁት። ከዛ ሮጬ ምን ሆና ነው ብዬ ስመለስ ያንን የፈላውን ውሃ ለማውረድ እንዲህ ብድግ ስታደርግ ላይ ወላ ተደፋ እንዳለ ከዚህ በታች ሙሉ ተቃጥላ ነበር። ከዛ ምንድነው የተፈጠረው ሲባል መንፈሱ ተቆጥቶ ነው ተባለ። ለመና ሲደረግ የሆነ ነገር ሰርታ ከላዩ ላይ መስዋዕት ሳታደርግ በልታለች። በዚህ ምክንያት የፈላው ደፋባት። ስንት ወር ተሰቃይታ እንደዳነች ከአንገቷ በታች እስከ ታች እግሯ ድረስ ሙሉ በሙሉ ቆዳ ተነስቶ ነበር። ሕክምና ስንት ወር ሆስፒታል ተኝታ ዳነችው። እና ይሄን ያህል ነው ስቃዩ የነበረው። ምን ኖሮ ይሄ ነበር። ትልቅ ጥልቅ የሆነ ድቅድቅ ጨለማ፣ ብርሃን የሚባል ጭላንጭል የማይታይበት ትልቅ ተስፋ መቁረጥ ውስጥ ትልቅ ስቃይ ውስጥ እንደነበርን ነው አሁን ላይ ሳየው ማለት ነው። እና ከባድ ነበር። እንግዲህ መስዋዕት ሲቀርብ ብዙ ነገር ይደረጋል። መንፈሱ እንደተቆጣ ወይ ደግሞ እንደተከፋ ከታወቀ እንዲታረቅ ብዙ ነገር ያደርጋል። አንዳንድ ጊዜ ምን ያደርጋል መሰለህ? መንፈሱ የሚያደርበት ነው ደግሞ ላይ ሆኖ የሚፈርደውን ሰውዬ ከቤት ያወጣዋል ወይ ዛፍ ላይ ይሰቅላል። ወስዶ ሰው የማይደርስበት ዛፍ ላይ
ያወጣውና መንፈሱ ይለቀዋል፣ ወደ አይምሮ ይመልሰዋል ማለት ነው። ጫፍ ላይ ሰው የማይደርስበት ቦታ ሰውየው እዛ ላይ ሆኖ ይነቃል ማለት ነው። ከዛ በምን ይወረድ? በዚህ ሰዓት ከባድ ጭንቀት ነው የሚሆነው። ሽማግሌ ተሰብስቦ ድንግል ሴት ተፈልጋ መታ ፈረስ ተለጉሞ ሞፈርና ቀንበር ተይዞ ስርዓት ተደርጎ ተለምኖ እንደገና መንፈሱ ተመልሶ ሰውየውን ከዛ እንዲያወርድ ይለመናል። እነዚህ ሰዎች በልዩነት እንዲቆሙ ምክንያት አለው? ለምሳሌ ድንግል ሴት የምትቆምበት ምክንያት አለው? ድንግል ሴት የምትቆምበት ምክንያት ምንም አታውቅም፣ ንጹህ ነች ተብሎ ነው። ሞፈርና ቀንበር የሚያዘው በተለይ ቀንበር የሚያዘው በሬ ቀንበር ውስጥ ከሆነ የትም መሄድ አይችልም፣ መንቀሳቀስ አይችልም፣ መብላት አይችልም፣ መጠጣት አይችልም። በአንተ ቀንበር ውስጥ ተይዘናል ማለት ነው። ለሱ ዕውቅና እየሰጠህ ትሄዳለህ ማለት ነው። ትላልቅ ሰዎች ደግሞ እዚህ ጋር የተፈጠረውን ስህተት ያቀናሉ ተብሎ ነው የሚታሰበው። የእነሱንም ልብ ይሰማል ተብሎ ስለሚጠበቅ እነዚህ ሰዎች ሁሉ ተይዞ ከዛ ያለፈ ደግሞ የሚሟላ ቁሳቁሶች ምናምን ሁሉ ተሟልቶ ከብዙ ልመና በኋላ ዕጣን ያጨሳሉ፣ ቡና ይፈላል፣ እዛው ዛፍ ስር ተደርጎ ምን ይደረጋል ከሰው ይወርዳል። ደግሞ እንደገና ወደ ቤት ስገባ ደግሞ ትልቅ መስዋዕት ትልቅ አምልኮ ደግሞ ይደረጋል። ታርቆናል፣ ተመልሶልናል ተብሎ ደግሞ እንደዛ ይደረጋል ማለት ነው። ኦልሞስት የባርነት ኑሮ ማለት ነው። ከባርነትም በላይ የሆነ ኑሮ፣ የራስ ፍቃድ የሌለበት፣ የራስ ደስታ ማታጣጥምበት፣ የራስ ኑሮ ማትኖርበት ነገር ሁሉ ነገር ውስጥ ያለ አስባል። ምግብ ሰርተ ከመቅመስ በፊት ለምን ለእኔ መስዋዕት አላደረግም? እኔ የሆነ ጊዜ ምን ሆንኩ መሰለህ? እርሻ ደቦ ነገር ነበረ፣ በቆሎ ይዘራ ነበር የኛ እርሻ ላይና እርሻ ለሚያርሱ ሰዎች አረቄ ገዝተና ተባልኩ እና ጠርሙስ ነገር ተሰጠኝ። አረቄ የሚገዛበት ማለት ደግሞ መስዋዕት የሚደረግበት ዛፍ አለ፣ ከሱ አልፎ ወደ ታች ነው። እዛም አረቄውን ገዝቼ መጣው። ለካ ማድረግ ያለብኝ በዛ በኩል አረቄውን ይዤ ሳልፍ ከላዩ ላይ መስዋዕት ማድረግ ነበረብኝ። እኔ አላስተዋልኩም። ይዤ ወደ ቤት ገባሁ። የዛኑ ሰዓት ታመምኩኝ፣ ቤት እንደደረስኩ ማለት ነው። ይሄ የምጥለት በሽታ ማለት ነው። ረጅም ዓመት በዚህ በሽታ ታምሜያለሁ እኔ። አስባል። ይሄንን ነው የራስ ፍቃድ የለህም ብለው እያንዳንዱ እንቅስቃሴ ላይ በብዙ ጥንቃቄ በብዙ ጭንቅ ነው የምታሳልፈው ማለት ነው። ካረቄ ላልተደፋልኝም ተብሎ ብዙ ዓመት የታመምኩበትን በሽታ ነው የታመምኩት። መጨረሻ ላይ ከዚሁ አሰራር፣ ከዚሁ ሲስተም፣ ከዚሁ መንፈስ ስርዓት እንዴት ወጣ? ደስ ይለኛል ሳስበው ራሱ። መስከረም 1 ላይ እንደተለመደው መስዋዕታችንን ምናምን ሁሉ ነገር አዘጋጀን። በመሰዊያችን ላይ ሆነን በቃ ምንም ሳይጎል ምንም ሳያንስ መስዋዕት ተደረገ። ለምንድን ነው የሚደረገው? መስከረም 1 ላይ ሰኔ 30 ላይ መለያያ ነው። ከሰኔ 30 በኋላ ክረምት ስለሆነ ብዙ አንገናኝም። ቶርቢ ይባላል። ቶርቢ ማለት በየሳምንቱ የሚደረግ አምልኮት የለም ከመንፈሱ ጋር። ሰኔ 12 ላይ የመለያያ ፕሮግራም ይደረግና ከዛ በኋላ ቶርቢ የለም። ቶርቢ የሚጀምረው መስከረም 1 ላይ ዌልካም ነገር ነው። በቃ መዘጋጀው ማለት የሚጀምረው የዓመቱ የመጀመሪያ ቀን መስዋዕት ይጀምራል ማለት ነው። መንፈሱ ተመልሶ ስራውን የሚጀምርበት ጊዜ ነው ማለት ነው። ሰኔ 12 ይደረጋል። ቅድም እንዳልኩ ማለት ነው። ሰኔ 12 ማለት ኦርቶዶክስ ቤተክርስቲያን ትልቅ በዓል አድርጎ የሚያከብሩት ነው። ሚካኤል በዓል የዓመት ተብሎ የሚከበርበት ነው። ከዛ ውጪ ግን በእያንዳንዱ ጠንቋይ ቤቶች ደግሞ እንደዚህ ባዕድ አምልኮ የሚያመልኩበት ቤት ውስጥ ደግሞ ይህንን ቀን ተጠቅሞ አምልኮ ይደረጋል። ይህ ገረገልቻ ይባላል። ገርገልገልቻ ማለት ሁሉም የሚለያይበት ጊዜ ነው ተብሎ ያ ቀን ራሱ ለምን እንደተመረጠ አላውቅም። ከምን ጋር እንደሚያያዝ እዚህ ጋር ኦርቶዶክስ ሚካኤል ነው ብሎ ያከብራሉ። እነሱ ደግሞ ቀኑን ይፈልጉታል። ያ ቀን ላይ ትልቅ መስዋዕት እርድ ተደርጎ ምን ተደርጎ ነው ስርዓቱ ራሱ የሚፈጸመው ማለት ነው። ከዛ በኋላ ያ ክረምት ላይ ዝግ ይሆናል። መስዋዕት ተዘጋጀ ማለት ነው። እንደተለመደው እኛ ቤት ላይ መስዋዕት ተዘጋጀ። የሚደረገው ነገር በሙሉ ተደርጎ የሚሟላ ነገር በሙሉ ተሟልቶ፣ የሚገርም ነገር እኛ አገር ላይ እኔ ያደኩበት ቦታ ላይ ጫት አይበቅልም። ለመንፈሱ ግን ጫት ያስፈልጋል። ጫት ፍለጋ ማንገባበት ማንወርድበት ቦታ የለም። ብዙ ቀናቶች ተፈልጎ ነው የሚገኘው ጫት ሌላ ቦታ።
ጫት የሚቀምም ጫት የሚያቅ ትውልድ እንኳን የለም እዛ ሀገር ላይ ማለት ነው። ግን ጫት ይፈልጋል መንፈሱ። አረቲ የተለያየ ዕጣን ለእያንዳንዱ መንፈስ የሚያስፈልገው ነገር በሙሉ ተደርጎ ተሟልቶ መስዋዕት ይደረጋል ማለት ነው። ያ መስዋዕት ተደርጎ የዛኔ ሁሉ ነገር በሰላም ተጠናቆ ወደ መኝታ ስንሄድ ነገ መስከረም 1 ነው የሚባለው ማለት ነው። ሌሊት ላይ ይሄ መንፈስ ኃይለኛ ቁጣ መጣ ማለት ነው። ድላችሁኛል፣ አጉድላችሁብኛል፣ ስርዓቴን አልጠበቃችሁም፣ ገላችኋለሁ አለ። እናንተ በማታውቁት ምክንያት ማለት ነው። ምንም እናውቀው ነገር የለም። ቅድም ስነግር መንፈሱ የተቆጣው አንድ ጊዜ እኔ ዶሮን ቀያይሬ በመግዛቴ ነው። ቀይት ግዛ ተብዬ ገብስማ ዶሮ ስለገዛው ነው። ገብስማ ዶሮ የሚገዛው ለሰኔ ነው። ቀይ ደግሞ መስከረም ላይ ነው። እዚህ ጋር ግን ምንም ጎደለ የምንለው ነገር አልነበረም። ስርዓቱንም በስነ ስርዓት ነው የፈጸምነው። ማድረግ ያለብን ነገር በሙሉ አድርገናል። ነገር ግን ሰላም አልነበረም። በጣም ተቆጡ። እየተፈራረቁ 7ቱ መንፈስ ሌሊቱን ሙሉ ሲያሰቃዩን አደሩ ማለት ነው። አንዱ ሲሄድ አንዱ ይመጣል። የሱ ልብስ አለብሰዋለሁ የሚለውን ነገር ሰማለሁ፣ ዛቻውን ሰማለሁ፣ ማስፈራሪያውን ሰማለሁ፣ ገላችኋለሁ ነው አብዛኛው። ይሄን አመት ይሄን ወር አትሻገሩም፣ ቀናት ብቻ ነው ያላችሁ የሚል ነገር ብዙ ዛቻ ይደርሳል ማለት ነው። እነዚህ መንፈሶች ሁሉ ተፈራርቆ ካስፈራሩን ከተናገሩን በኋላ ግን አንድ ሼክቻ አርገቡና የሚባለው መንፈስ መጣና እየለመንኩላችሁ ነበር፣ አጉድላችሁ ከፍተኛ ቁጣ ተነስቷል በእናንተ ላይ። በተለይ እቺን አሮጊት ደግሞ የመጨረሻዋ ነው የሚሆነው። እኔ ለምንላችኋለሁ፣ እናንተም ለምኑ። ከዛ እሱ ዕጣኑን አጨሰን። አርቲ ወዳል አርቲ አጨሽለት ምን ብዬ እሱን ሸኘሁት ማለት ነው። ከዛ አሁን ሰላም ይሆናል ብለን ወደ መኝታ ሄድን። ደቂቃውን ቀን አልቆየም፣ ጉንዳን ለቀቀብን። ከየት እንደመጡም አይታወቁ፣ ቁጥር ስፍር የሌለው፣ መሬቱ አይታይም፣ ግድግዳው አይታይም፣ ጣራው አይታይም። የሚገርመው ከብዛታቸው የተነሳ ድምፅ አለው፣ ቀጣጣጣጣጣ የሚል ድምፅ አለው። በጣም የሚያስፈራ በዛ ሌሊት በዛ ጨለማ ቀኑ እንኳን ቢሆን ይሻላል። በዛ ላይ ደግሞ አያቴ ተኝታ ከመንፈሱ ጋር ኮሙኒኬት ታደርጋለች፣ ታወራለች፣ ያስጨንቋታል። እሱን ተውት፣ እንደዚህ ነው እያለች እሷ ትለፈልፋለች። ጉንዳኖች ከላይ ይርመሰመሳሉ፣ ምንም ነገር አይሰማትም። እኔ በቆምበት ነገር የለኝም። ጉንዳን አመድ ይፈራል ይባላል። አመድ ሲደረግበት ንቅንቅ አይሉም። እነዚህ የጋዝ ሽታ ያጠፋቸዋል ይባላል። የጋዝ ሽታ ሲደረግ ንቅንቅ አይሉም። በጣም አስጨናቂ ሌሊት ነበር። ያ ሌሊት ከነበርንበት ወደ ሳሎን እንኳን ለመሄድ ከፍተኛ ፍርሃት የነበረበት ሌሊት ነበር። እነዛ የወረሩን ጉንዳኖች ከተወሰነ ጊዜ በኋላ ሙሉ በሙሉ አንድ ጉንዳን እስከማታይ ድረስ ጠፉ። የት ገቡ? ምን ወሰዳቸው? ከየትስ መጡ? ወዴትስ ሄዱ? የምለው ነገር ለኛ ጥያቄ ነው። ከዛ በኋላ አያቴ እዛው የለፈለፈች የሰው ኮቴ የሚመስል የሰው ድምፅ የሚመስል ግቢያችን ውስጥ ይሰማል። ሲሯሯጡ ይሰማል፣ ሲያወሩ ይሰማል። ሰው ሁሉ የገባ እስከሚመስል ድረስ ማለት። ከዛ በኋላ እንደዚሁ በፍርሃት እያለን ድጋሜ መንፈሶቹ ተመልሰው መጡ ማለት ነው። ሼክቻ አርከቡና የሚባለው ተመልሶ መጣ። ከዛ ትሰማለህ አለኝ፣ እዚህ ቦታ ላይ የሚሯሯጡ እንዲህ ድምፅ እንዲህ ትሰማለህ? አዎ እየሰማሁ ነው። እነዚህ ሁሉ አለ ከዚህኛው ወንዝ የመጣ መንፈስ፣ ከዚህኛው ዛፍ ስር የመጣ መንፈስ፣ ከዚህኛው ባህር አቋርጦ የመጣ መንፈስ፣ እንዲህ ደግሞ ከእንዲህ ቦታ ደግሞ የመጣ መንፈስ ነው። የእናንተን ነገር ዛሬ ጨርሶ ለመሄድ ነው የመጡት። ነገር ግን የለመንኩላቸው እዚህኛው ሾላ ዛፍ ስር ያለው መንፈስ ደግሞ የባሰው ነው፣ ተቆጥቶ ነበር። እሱን ለማረጋጋት ያላደረግኩት ነገር የለም። ለእናንተ ቆምኩላችሁ፣ ዛሬ ለመንኩላችሁ። እግራቸው ላይ ወድቄ እዚሁ ገለናቸው፣ ቅርጫ ተከፋፍለናቸው ነው የምንሄደው። የድርሻችንን ይዘን ነው የምንሄደው፣ ደማቸውን ጠጥተን ነው የምንሄደው እያሉ እየፎከሩ ነው የመጡት። ከዛ በቃ እኔም እግሩ ላይ ወደቅኩኝ፣ ለመንኩ፣ ምሕረት አድርጎልን፣ ተሳሳትነው ነገር ካለ ይቅር በሉን፣ እንታረማለን፣ እንዲንሆናለን የሚለውን ነገር በሙሉ በዛ በልጅ አንደበቴ በቃ ስለመንኩ። ከዛ እንዲህ አለን፣ አንተና ቻሮጊት አለ ነገሮቻችሁ እንዲስተካከል ከፈለጋችሁ እንዲህ አርጋ 8 ከፍልፈል ጉርጓድ የሚወጣ አፈር 8 የፍልፈል አፈር 8 ጉርጓድ የፍልፈል ጉርጓድ አለ። ከዛ ላይ አፈር ታነሳለህ፣ ቀይ ዶሮ ትገዛለህ፣
ከዛ ሌሊት ወፍ ሳይጠጣ ምንጭ ወርዶ ውሃ ትቀዳለህ፣ ግራዋ ታደርጋለህ። ይሄን ሁሉ አንድ ላይ ደባልቀ ጨቅጭቀ ዶሮዋን ታርድና በዶሮዋ ደም ጋር ቀላቅላችሁ ባመጣ ውሃ ጋር አድርጋችሁ አንተም እሷን ትታጠባላችኋል። በዛ ነገር ትነጻላችኋል። አልዋለም አላደረም። ያን ነገር አደረኩ። ለምን ይገለናል እናውቃለን። እንደዚህ ዝቶብን አያውቅም፣ እንደዚህ ሆነንም አናውቅም። ወዳው ወደ ገበያ ሄድኩኝ፣ ያን ነገር አደረኩኝ፣ ገዛው። ሌሊቱን ምናምን ታጠበን፣ በቃ ነጻን ብለን ነው ያለፍነው ማለት ነው። ነገር ግን መንፈሱ አንድ ነገር ብሎናል። ይሄንንም አድርጋችኋል፣ በህይወት ላትኖሩ ትችላላችሁ። እስከ ጥር ድረስ ትሞታላችሁ። እስከ ጥር ድረስ ካልሞታችሁ ግን ሞት አያገኛችሁም እናንተና። ይሄንን አረሳው። ከዛ እኔ እንደዛ ብሎ መስከረም 4 ነው ምናምን ወደ አዲስ አበባ መጣሁ ማለት ነው። እዚህ ያው እኔ ወንድሜ ነው የምለው፣ የእናቴ ወንድም ነው። እነሱ ቤተሰብ ውስጥ ስላደግኩኝ በእነሱ አባት ስም ነው የምጠራው። ከሱ ጋር ለመኖር ወደዚህ መጣሁ። እዚህ መጥቼ ከተወሰነ ጊዜ በኋላ እሱ ቅዳሜ ጠዋት ከቤት ወጥቶ ጌታን ተቀብሎ መጣ ማለት ነው። በፊት ምን ነበር የሚያምነው? እንደኛው ነው። በቃ ሌላ የተለየ ነገር የለው። እኛ የምንኖረውን ህይወት ነበር እሱ የምንኖረው የነበረው። አጋጣሚ እሱ በትምህርት ምክንያት ወጣ፣ ኑሮውን እዚህ ያደረገ ማለት ነው። ለመጀመሪያ ጊዜ ጌታ የሚባለው ጴንጤ የሚባለው ነገር እኛ ቤት ውስጥ የገባው የዛኔ ነው። ጌታን ተቀብሎ ስመጣ 2 መዝሙሮችን ገዝቶ መጣ ማለት ነው። የዮሴፍ መዝሙሮች የዮሴፍ አያሌውና የአዜብ መስፍንን አንተን ካገኘ ሰው ምን ይሆናል የሚል መዝሙርና የአዜብ ደግሞ አመለጥኩኝ የሚል መዝሙር ነው ይዞ የመጣውና በጣም ገረመኝ። ለምን ሆኖ አያውቅም እኛ ቤተሰብ ውስጥ እንደዚህ አይነት እና እኔ እንዲሆኛለሁ ብሎ ነገረኝ። በዚህ መዝሙር ተሰምቶ አያውቅም። ዘፈን ነበር። ከዘፈንም የፖለቲካ ዘፈኖች ነበሩ ሲሰሙ የነበሩት ማለት ነው። ከዛ በኋላ እሱ 22 ሙሉ ወንጌል ተይዞ ዛዴርነት እየተማረ ይሄንን እያደረገ ኦልሞስት እስከ ታህሳስ ድረስ ደረሰ ማለት ነው። እስከዛ እኔ ጌታን አልተቀበልኩም። የራሴን ነገር አሟልቶልኝ ቴፕ ሰጥቶኝ የራስን ነገር መስማት ትችላለህ ብሎ እኔ የራሴን ነገር እያደረግኩ እሱ የራሱን ነገር እያደረገ ቀጠለን ማለት ነው። ታህሳስ ላይ ገና ለመጀመሪያ ጊዜ እንግዲህ ገና በዓል የሚባለው ነገር ራሱን ማቀው የዛኔ ነው። እኔ ከዛ በፊት ገና እንደሆነም አናቅም አናከብርም። ገና የሚባልም አይታወቅም እኛ ዘንድ ማለት ነው። ገና በዓል ሊከበር ማታ ላይ ሻማ ለማብራት እዛ ግቢ ውስጥ ካሉት ክርስቲያኖች ጋር ተያይዞ ይሄዳሉ እና በዚህ ሰዓት ምንድነው የሚያደርጉት ሄዶ ምናምን የሚል ነገር ማወቅ ስለፈለኩኝ እነሱ ከሄዱ በኋላ በሄዱበት መንገድ ተከትያቸው ሄድኩ። ሞስት ቸርቹ ከኛ ቤት እኛ ከምንኖርበት ቤት ጀርባ ነው። ቸርች ግቢ ከገባሁ በኋላ አንድ አስተናጋጅ እዚህ ጋር ተቀመጥ ብሎ አስቀመጠኝ። መንፈሱ ቤት ከሄድክ በቃ የተቀመጥክበት ቦታ ላይ ተቀመጠ ነው እንትን የምትለው የሆነ ነገር ትሆናለህ። ያ ነገር ስላለ አይምሮዬ ውስጥ በቃ አሁንም ገብቻለሁ አንዴ እስከሚያልቅ ድረስ ዋጥ አርጋት ቁጭ እላታለሁ ቢመቸኝም ባይመቸኝም ብዬ ማለት ነው። ከዛ ስብከት ተሰበከ፣ መዝሙር ተመለከ፣ ምን ተባለ። ከዛ ምን እያደረጉ ነው ስቲል ያቸው በዚህ ምሽት ተሰብስበው ምንድነው የሚያደርጉት ብላችሁ ለማየት እንኳን የመጣችሁ ሰዎች ካላችሁ ይሄን እድል ተጠቀሙ። ቀኑም ደግሞ ታሪካዊ ቀን ነው፣ የማይረሳ ቀን ነው። በዚህ ቀን ጌታን ማግኘት ትልቅ ነገር ነው ምናምን ብሎ አገልጋዩ ፓስተሩ ይናገር ነበርና አንድ አጠገቢ የተቀመጠው ሰው በምን እንዳወቀም አላቅም ጌታን እንዳላገኘውና እንዲህ ምናምን ብሎ ጠየቀን። እኔ አይደለሁም እንደዚህ አማኝ አይደለሁም ምናምን አልኩት። እኔ ለማየት ነው የመጣሁት። ታዲያ ይህን ድል ተጠቀማ እንዲህ ያለ እኮ ነው እጅህን አውጣ ምናምን አለኝ። እጅህን አወጣው ወደፊት ነው አሉኝ። የዛን ቀን ጌታን አገኘው። ለማየት በሄድኩበት ማለት ነው። አጎትም ሳያውቅ እሱም አያውቅም። አጋጣሚ እሱም ደንግጦ ቆሞ ነበር ማለት። ከዛ ጌታን ተቀብዬ ዞር እንዳልኩ እሱ ጋር ተቃቀፈን ምናለን። እኔም እዛው ክትትል ጀመርኩኝ ማለት። በጣም አስገራሚው ነገር ግን ከዛ በኋላ የሆነው ነገር ነው በእኛ ቤተሰብ ላይ ማለት ነው። ምን ተፈጠረ? መንፈሱ እዛ ጋር ተቆጣ ማለት ነው። እንደዚህ ጌታን ስትቀበል እዛ ሁላችንም እዚህ ሁለታችንም ጌታን ተቀበለን። አሁን ከቤተሰባችን እንግዲህ የሆነ መነካካት ነገር ተፈጠረ ማለት ነው። ጌታ እየመጣ ጀመረ ማለት ነው። አያታችንን ያ መንፈስ ያስፈራራታል። ልጆችሽ ክዶኛል፣ አዋርዶኛል፣ እንደዚህ ሆኗል፣ ጴንጤ ሆኗል። ስለዚህ አርብ ቀን ነው እንደዚህ ምላት፣ ነገ ጠዋት በቤትሽ ውስጥ 2 ድንኳን ይቆማል አላት። ሞታሉ ማለት ነው።
እኔማ እዚህ ቁጭ ብዬ የልጆቼ ሬሳ አልጠብቅም ብላ እሷ ያው ስለምታመንበት ስለምትፈራ ሌሊቱን ተነስታ ትራንስፖርት መኪና የለም በጭነት መኪና ትመጣለች። አይፋ የሚባል መኪና አለ። እሱ ከላይ ተጭና ስትመጣ መንገድ ላይ ያ መኪና ይገለበጣል። ደግሞ ሌላ ልጇንም አስከትላን የመጣ ሴት ልጇ ትዳር ያላት ልጆች አላት ማለት ነው። ከዛ ያ መኪና ይገለበጥና ብዙ ሰው ሲጎዳ እሷ ላይ ግን ግንባሯ ላይ ብቻ ስፖንዳ የመኪና ስፖንዳ መቷት ትንሽ እየብጣት ነበር። ሌሊቱን ተጉዞ ጧት እዚህ ደረሱ። ቅዳሜ ጧት ማለት ነው። በጧት ሲያንኳኩ ተነሳውና ከፈትኩኝ። እኔ ስታይ እንደነ አይደለም ሞት ራስ ምታት የታመመ ሰው የለም እኛ ቤት ውስጥ ማለት ነው። ከዛ ቁጭ ብላ አለቀሰች። ምን ሆነሽ ነው? በቃ ያለች ምንድነው የተፈጠረው ስንላቸው ይሄን የተፈጠራሉ ከቤቴ አውጥቶኛለች። እናንተን አይደለም እናንተንማ የት ያገኛችኋል? አምልጣችኋል። እኔ ልገለኝ ነው የፈለገው። እኔንም ደና ደግሞ ከልጆቿ ላይ አንስቻት ልጄን ይዣት ወጥቼ መንገድ ላይ አስቀርቻት ነበረ። እኔን ነው መግደል የፈለገው፣ የኔ ሬሳ ነው የፈለገው አለች። እሷ መጣ ማለት ነው። በሉ አሁኑ መተኛት የለም ወደ ሄዳችሁበት ወሰዱኝ አለች። ጌታን ተቀበለችው። የዛን ቀን ቀጠና 2 ወሰድናት። እነዛ ለዘመናት ሲመለኩ የኖሩት መንፈሶች ሁሉ ከላያቸው ወጡ ማለት ነው። ኢየሱስ ጌታ ነው። አሜን። ታውቃለህ ያ መንፈስ እንደዛ ሲቆጣ የነበረው መስከረም 1 ላይ ጥርን አታልፉም ትሞታላችሁ ያለን፣ ጥርን ካለፋችሁ ግን አትሞቱም ያለን ለካ ይሄን አይቶ ነው። እንደምናመልጥ እንደምንድን ጌታ እንደምደርስልን ከጨለማ ወደሚደነቅ ብርሃን እንደምንወጣ ከሞት ወደ ሕይወት እንደምንመጣ ከዚህ በኋላ ድጋሜ ወደ ጨለማ እንደማንመለስ ያውቃል። አትሞቱም ነው ያለው። አምልጠን ቀረን ማለት ነው። ያ ሁሉ እኛ ቤት ውስጥ የነበረው ኮተት አሰስገሰሱ ምኑ ያ ሁሉ ልብስ ያ ሁሉ ጨሌ ያ ሁሉ ጦር ያ ሁሉ ጭራ ያ ሁሉ ምን ወደ ወንዝ የሚጣል ወደ ወንዝ ተጣለ። መቃጠል ያለበት ተቃጠለ። ከኛ ቤት ኮተት ሁሉ ተጠራርጎ ወጣ። ኢየሱስ ገባ። ያ ከዘር ማንዘር እየተወራረሰ የመጣው እርግማን ሁሉ ከቤተሰባችን ላይ ተሰበረ። ዛሬ ቤተሰቦቻችን ሁሉ በጌታ ናቸው። አያቴ ያሳደገችኝ በጣም ወዳት 2003 ወደ ጌታ ሄደች። እያመለከች እያገለገለች በጣም ጌታን የምትወደውና ያን ሁሉ ዘመኗን ሰይጣን በተጠቀመበትም በስተመጨረሻ ግን እግዚአብሔርን በሙሉ ልባ ወዳ በሙሉ ልባ አገልግላ አምልካ ነው የሞተችው። ዛሬ ወንድሞቻችን እናቴም ጭምር ዛሬ በጌታ ነች። በብዙ ታምር ነው እናቴንም የወረስኳት ማለት ነው። በብዙ ገራሚ ነገር ነው እሷን የወረስኳት። እሷ ነጋዴ ነች። እንዴት አገኛችሁ? እንግዲህ እናቴና እናቷን ራሱ የለያየው የመንፈስ ነው። የሚገርም ነገር ማለት ነው። ለደቂቃ አብሮ ከተቀመጡ ይጣላሉ። በጣም ጸብ አለ በመካከላቸው። ይህን የሚዘራ ደግሞ መንፈሱ ነው። እናትና ልጅ ተስማምቶ አብሮ እንዳይኖሩ ያደርጋል። ተለያይቶ ሩቅና ሩቅ እኔ እንኳን ወይ በአመት ወይ በምናምን ጊዜ ነው ቢሄድ ራሱ ማለት ነው ታገኛቸው። መንፈሱ እሷንም ተቆጣጠሯታል። የአባቷ መንፈስ እሷ ላይ አርፎ እሷ መንፈሱን አልቀበልም ብላ ብዙ አሰቃይቷታል። እኔ 2 ጊዜ ተገንዛ ሞታለች ተብሎ ነፍስ ዘርታ ተነስታለች እናቴ ማለት ነው። ወላጅ እናቴ በጌታ ከመሆኗ በፊት ብዙ አመት ግን ተሰቃይታለች። እንደዛ እምቢ ብላ ጌታን ማለት ነው። አሁን እሷ ጌታን ካገኘች 4 አመት ይሆናታል። ባሉበት ሄደ መሰከርክላቸው አይደለም። የሆነ ጊዜ ትታመማለች። ትታመምም ሌሎች ልጆቿ ጋር ነው እንጂ እኔ ጋር ብዙ አትደውልም። ስላላሳደገችኝም ብዙ ነገርም ለኔ ያደረገችው ነገርም ስለሌለ ወደ እኔ ብዙ አይደለችም። እና የሆነ ታይም ላይ ለኔ ደወለችልኝ። ታምሜያለሁ ብላ ማለት ነው። እና እኔ ያሳክምሻለሁ አልኳት። ተቀበልኳት። ቤቴ ሰሚት ኮንዶሚኒየም ነበረ። ካገባው ከወለድኩ በኋላ እና ቤት ገባን። ቡና ተፈላ። ምግብ ከተበላ በኋላ በቃ እዚህ ጋር አረፍ በይ ከመንገድ ነው የመጣሽው ምናምን ብያት ትንሽ ሶፋ ላይ ጋደም አለች። ብቻ ትንሽ እንደተኛች ብንን ብላ ተነሳች።
እንዴ ምን ሆነሽ ነው? ቦታው አልተመቸሽም? በቃ ወይ ውስጥ ገብተሽ አልጋ ላይ ተኚ ስላት አልተኛም፣ እዚህ ቤት ማደር አልፈልግም። ለምን? ገና እዚህ ጋር ተንሸለብ እንዳደረገኝ እንደ ጉንዳን ነገር ውስጥ እየዞረ ውርር አድርጎኝ ፈርቻለሁ፣ እዚህ ቤት አላድር ማለት እና የት ነው? አይ ወሰደኝ ሌላ ልጇ ከማለት ነው። ከዛ ይልሽ አልኳት ከዚህ ቤት ከወጣሽ እኔ አላሳክምሽም፣ እዛው ጋር መታረቂውን ነገር አድርጊ፣ እኔ አሳክምሻለሁ ብዬ ነው የጠራሁሽ ብዬ ሸኘኋት። በፍጹም ሕክምናው ይቀርብኝ እንጂ እዚህ ቤት አልሆነ ማለት ነው። ከዛ ሄደች፣ እዛ 15 ቀን ቆየች፣ ታከመች። ልትሄድ ስትል ደወልኩላት። እኔ መቼም ልጆቿ ጋር ሄዳ ነው የምትመጣው ይላሉና ጎረቤትም ልብስ ነገሩን ካለ ግዛልሽ አልኳት። መጣች። እኔ ጋር የመጣችበት ታይም ታመመች፣ ቤት እንደገባች ማለት ነው። ኃይለኛ ህመም ታመመች፣ ለሊት 9 ሰዓት ላይ ማለት ነው። አካባቢያችን ክሊኒክ ነበር፣ እዛ ወሰድኳት፣ ምናምን ማስታገሻ ምናምን ነገር ሰጧት። አስብ ሰይጣን ሲያጭበረብር ማለት ነው። እኔ አውቅ ያለው መናፍስት እንደሆነ እዛ ጋር ለአይምሯ ብዬ ነው ሐኪም ቤት ወሰድኳት ማለት ነው። ተሽሎኛል ብላ ተኝታ አደረች ማለት ነው። ጠዋት ላይ ምግብ አልበላም እንዲህ ምናምን አለች። እረፊ ያልኳት አረፈች። ማታ ግን እንደምጸልይ ይሄ መንፈስም ጮህ እንደሚወጣ እርግጠኛ ሆኜ ወስኜ ነው የዋልኩት ማለት ነው። ከዛን ጸልይ ስላት ጸልዩ የራሳችሁን አለች። ቤት ከገባው በኋላ በዚህ ሰዓት አንተ በክርስትና በጣም በርትተሃል? አዎ በጣም በደንብ መጸለይ ጀመርኩኝ። የራሳችን ጸሎት ማለት ነው። እሷ ሶፋ ላይ ሆና የራሳችን ጸሎት መጸለይ ስንጀምር መንፈሱ ተገለጠ፣ ጮህ ወጣ። ሳምንቱን ሙሉ የተለያየ መንፈስ እየተፈራረቀ ከቸርች አገልጋይ አምጥቼ ሳጸልይላት ምን ነፃ ወጣች፣ ጌታን አገኘች። ጌታን አግኝታ ተኝታ ያደረችውን እንቅልፍ ጠዋት ላይ ስታወራ በህይወቴ ውስጥ አለች እንደዚህ አይነት ሰላም፣ እንደዚህ አይነት እንቅልፍ ተኝቼ አላውቅም አለች። በህይወቴ የሆነ ነገር ነው ውስጤ ፍስስ አድርጎ ራስ ያደርገኛለች። የምናመልከው ጌታ ይሄ ነው አልኳት። እኔ ሳለች ያልተማርኩኝ ማላነበኝ ነው። ይሄ ሁሉ የሚቅበዘበዘው ህዝብ እንዴት የእግዚአብሔርን ቃል አንብቦ ረፍት ይሄን የመሰለ ረፍት ማጣጣም ያቅተዋል አለች። እሷል ጌታን ተቀብላ እኮ ገና 1 ቀን በጣም ነው የገረመኝ። በቃ ሙሉ በሙሉ ህይወቷ ተለወጠ። ደህንነት ተማሪ ተጠመቀች፣ ምን አለች ማለት ነው። አሁን ጠንካራ ክርስቲያን ነች። በቃ እግዚአብሔር የዘመናትን ቀንበር ነው ከቤተሰቦቻችን ላይ ያነሳው። አዎ የማዘርን አሁን ነገርከኝ። አንተ ግን ጌታን ከተቀበልክ በኋላ በህይወት ምን አይነት ነገር ተፈጠረ? በጣም በጭንቀት ውስጥ ነው፣ ከባሪያም በጣም የባሰ የባርነት ህይወት ውስጥ እንደነበርክ እየነገርከን ነው። እና ከዛ ስቃይ ጌታን አጋጣሚ ቤተክርስቲያን ምን ያደርጋሉ ብለህ ለማየት በሄድክበት ነው የተቀበልከውና ከተቀበልክ በኋላ ምን አይነት ነገር ተሰማ? ምን አይነት ነገር በህይወት አየ? ከዛኛው ህይወት ጋር እያነጻጸርክ ብታወራ። እንግዲህ ጌታን ካገኘው በኋላ እንደነገርኩ ነው። አንደኛ ከቤታችን ላይ የዘመናት ቀንበር ነው የተሰበረው። የሚያስፈራ ነገር አልነበረም፣ የሚያስጨንቀን ነገር አልነበረም። ነገ ሞት ያመጣብናል ብለን የምንፈራው ነገር አልነበረም። ማጣት ይኖራል፣ መቸገር ይኖራል። ሰውም እንደ ከዚህ በፊቱ ትሪት ላይ ያደርግ ይችላል። እነዚህ ነገሮች አንዱ የክርስቲያን የመሆን መገለጫ ነው ብዬ ነው የማስበው። እኔ ክርስቶስ አንተ ውስጥ ስገባ ጠላት ምን ይሰራል? ዛሬ እኮ ያንተ ማንነት ተቀይሯል እኮ። ያ ወደ አንተ የገባው ክርስቶስ እኮ ነው አይደል እንዴ ኢየሱስን ስራ ያፈረሰው? መጽሐፍ ቅዱስ እንደዛ አይደል? የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ አይደል የሚለው። ያ የሰይጣን ቤተ መቅደስ የነበረው የሰይጣን ቤት የነበረው ነገር ዛሬ የመንፈስ ቅዱስ ማደሪያ የእግዚአብሔር ቤተ መቅደስ ሆኗል። ስለዚህ ከዛኛው ዓለም ጋር አይስማማም ማለት ነው፣ አይገናኝም ማለት ነው። ስለዚህ ያገለዋል። የሚወዱ የሚያስቡ የሚመስሉ ሰዎች ሁሉ ያገለዋል። ያገኘነው ሰላም ደግሞ ይበልጣል። እንደነገርኩ እኮ የማይነጉ ሌሊቶች የሚመስሉ ሌሊቶች ነበሩ ይያለሁ፣ ከጭንቀቱ ብዛት ማለት ነው። ዛሬ ግን ነክቶልናል። ዛሬ ጠባቂያችን የሚተኛ የሚያንቀላፋ አይደለም። የሆነ ያንተን ስተት እየጠበቀ የሚያጠቃ አምላክ አይደለም አሁን ያለነው። በደካማ ጎን የሚቆም ሲያቅት ከፍ የሚያደርግ የሚያበረታ፣ ሁሌ በአንተ ደስ የሚሰኝ። በነገራችን ላይ እግዚአብሔር አንተ በልጅ ትደሰታለህ፣ ስታጠፋም ትቆጣታለህ እንጂ ትወዳታለህ። እግዚአብሔር እሱ
በቃ እኔ ያየሁት ክርስቶስ ወደ ህይወታችን ስገባ ስንደክም የሚያበረታ እንደዚህ ሆንኩ ብዬ ስለው የሚረዳኝ የሚሰማኝ ቅርቤ የሆነ ይህ ሰላም እንዴት ብዬ ልግለጽል? በቃ የሆነ መገለጫ ቃላት ሁሉ አታገኝለትም ማለት ነው። እንደዚህ አይነት ህይወት ከዛ በኋላ ብዙ ነገር ሆኗል። ራሴን ለማሻሻል ብዙ ሄጃለሁ። እኔ ሚሊተሪ እስከመሆን ድረስ ደርሻለሁ። በቃ ዛሬ ላይ ራሴን ችዬ መቆም አለብኝ ብዬ ስላሰብኩኝ ከጥግ እስከ ጥግ ሄጃለሁ። ወደኋላ ተመልሼ ለዛኛው ነገር ባሪያ ላለመሆን ተገዢ ላለመሆን መክፈል ያለብኝን ዋጋ ከፍያለሁ። እኔ ያልሄድኩበት የኢትዮጵያ ጥግ የለም በነገራችን ላይ ማለት ነው። በዚህ እድሜ ብዙ ያየኋቸው ነገሮች አሉ። በቃ ጨክኜ ከጌታ ጋር ለመቆም ማለት ነው። ግን በቃ እግዚአብሔርም እስከሆነ ነገር ድረስ ነው። በቃ ስል ግን ያበቃል። ዛሬ ላይ ያለው ህይወት ግን በጣም የሚገርም ህይወት ነው ያለው። በጣም ደስተኛ ባለትዳር ነኝ። የሁለት ልጆች አባት ነኝ። ባለቤቴም በጣም ነው የምወዳት። በጣም ጌታን የምትወድ ነች። በብዙ ባርኮናል እግዚአብሔር፣ በብዙ ባርኮናል። የእጆቻችን ስራ የተባረኩ ናቸው። እውነት እግዚአብሔር ለምኜ እኔ አንድ ነገር አጥቼ አላቅም። እውነት ለመናገር ለራሴ ጌታዊ እንደዚህ አርግልኝ ብዬ ለምኜ አላቅም። የልቤ መሻት ግን ያውቃል እሱ። እና ደስ የሚል ቤታችን ውስጥ ጌታ ይመለካል። የቤት ህብረት አለ። ሰዎች መጥተው ህብረት ያደርጋሉ። ብዙዎች መጥተው የሚያርፉበት ቤት ነው። ደስ የሚላቸው ቤት ነውና እግዚአብሔር ዛሬ ላይ በዚህ ባርኮኛል። እምነት የተፈተነበት ጊዜ አለ። እግዚአብሔር ደግሞ በተቃራኒ ታማኝነቱን አንተ በማትጠብቀው ሰዓት በትክክለኛው ጊዜ የገለጠበት ጊዜ አለ በህይወት። እንደሱ አይነት ሳይሆን የሚገርም ነገር ማለት ነው። ላቀባ ስል ወስነን ቸርች ላይ ወረቀት ታስገባለህ። ወረቀቱን ያስገባን ጊዜ ምንም አልነበረኝም። ስራ አልነበረኝም። ባለቤቴ አዋሪ ሙሉ ወንጌል ጻፊ ነች። ደሞዟም ብዙም አይደለም። እኔ ደግሞ ምንም የለኝ። አቤት ገብቼ ጨነቀኝ። ምንድነው ማረጋው? እዚህ ጋር ቤተሰብን ማየት አልፈለኩም። በቃ እግዚአብሔርን ብቻ ይሄን ነገር በሙሉ ላንተ አሳልፌ ሰጥቻለሁ አልኩኝ ማለት ነው። በነገራችን ላይ ያን ቀን ገብቼ ጸለይኩ አይደለ? በነጋታው ቸርች ላይ ፕሮግራም ነበርና ፕሮግራም ልካፈል ሄድኩኝ። ያልኳትን ቤቴ ሆኜ ለጌታ የተናገርኩትን ነገር ነው እዛ ጌታ የተናገረኝ። እንዲህ ብለ ለጌታ ያሳልፈ የሰጠው ነገር አለ። የኔ ነው ጉዳዩ፣ የኔ ነው። በወዳጅም በጠላትም ፊት አቆመሃለሁ ብሏል ጌታ ተባልኩ። ያንን ሁሉ እስከ መርሳት ድረስ ደረስኩኝ። እግዚአብሔር እኮ ጸሎቴን ሰምቷል። የኔ ነው ብሏል። እኔ ረስቻለሁ። በቃ የሆነ ስራ መጥቶ የሆነ ነገር አድርጌ የራሴ መንገድ ለመሄድ ብዙ ጣርኩኝ። አንድ ወር ቀረ ሰርጋችን ማለት ነው። ምንም ነገር የለም። ከዛ ግራ ተጋብቼ አልጋዬ ላይ ጀርባዬ ተኛ። ወደ ላይ ያየው ከዛ ድምጽ መጣ። የኔ ነው ያላልኩም ወይ የሚል ድምጽ ነው በስነ ስርዓት የሰማሁት ማለት ነው። ሃሌሉያ። ብድግ ብዬ ነው የቆምኩት። እና ያንተ ከሆነ እኔ እግዚአብሔርን ለማገዝ ነው ወይ? ቆይ እግዚአብሔር እቺን ማን ያረጋታለሁ እያልኩ ነው ወይ እንዴ? ያንተ ከሆነ ምን አገባኝ ታዲያ? ይሄው ከዛሬ ጀምሮ አንዳች ነገር ባረግ ነኝ በጣም ነሳ ይገባውት ማለት ነው። ከዛች ደቂቃ ጀምሮ ሁሉ ነገር ተስተካከለ። ስራም መጣ። የሚገርሙ ስንት ወራትን ያለፈ ሲቪ እንዲያመልክተ ነበረ። በአስቸኳይ እንፈልጋለን አሉኝ። ተቀጠርኩት። ከወር በኋላ እኮ ሰርጌ ነው። ከተለያየ አቅጣጫ ገንዘብ ሰርካችሁ እንደሆነ ሰምተን እኮ እቺ ነገር ትረዳቸዋለች ብለን ነው። ምንጭ ከፈተ እግዚአብሔር። በቃ የራሱን ስራ ጀመረ። ቤታችን ሙሉ ሆኖ ወደ 500 ምናምን ሰው ተጠርቶ ሰርጋችን ላይ ያንድ ሰው እጅ ሳይኖርበት ሳንበደር ምን ሳንል እግዚአብሔር ትልቅን ነገር አድርጎ እንደዛ አሳምሮ ይዳራን። ከእግዚአብሔር ምንም ያጣነው ነገር የለም። እግዚአብሔር ትክክለኛውን ሰዓት ትክክለኛውን ቦታ ያቀበታል። ልክ ነው። እኛ በራሳችን ካላንደርና በራሳችን ባሰብነው ሰዓት ነው የምንፈልገው። በእኔም ህይወት ብትጠይቀኝ እግዚአብሔር ይመስገን። አሜን። ገሪ የተከተልከው ያሳረፈ ትቼውማ ወደኋላ አልመለስም ያልክለት ጌታ ኢየሱስ ላንተ ማን ነው? እንዴት እገልጸዋለሁ? ኢየሱስ ሁሉ ነገሬ ነው። አባቴም እናቴም አምላኬም ወዳጄም የልቤን የሚረዳ በቃ የውስጤን የሚረዳ ልዩ የሆነ አምላክ ነው እሱ። አሜን። ይህንን ነው ለብዙዎች ለሚፈልገው። እኔ መጽሐፍ ቅዱስ በመክብብ ምዕራፍ 12 ላይ ከቁጥር 1 ጀምሮ ስናነብ ጭንቅ የምትላቸው ቀናቶች ሳይመጡ እንዲህ ሳይሆን በጉብዝና ወራት ፈጣሪን አስብ ይላል። አንድ ቀን ይህን ቃል ቁጭ ብዬ ሳስብ
ምን ማለት ነው? በጉብዝና ወራት ፈጣሪን ማሰብ ማለት ነው። ማን ነው የፈጠረኝ? ለምንድን ነው የተፈጠርኩት? ምንስ ነው እያደረግኩ ያለሁት እንደማለት ነው አይደል? ሰው እንዲሁ አልተፈጠረም ብዬ አምናለሁ። እኔ እግዚአብሔር ለዓላማው በዓላማ ፈጥሮናል ብዬ ነው የማስበው። ሰው ደግሞ የተፈጠረለትን ዓላማ ሊኖር ይገባል፣ ሊነቃ ይገባል። ለሁሉም ብሎ ይሄን ነው። እኔ ዛሬ ላይ ቀን ሳለ እግዚአብሔር እድሜ ሰጥቶን ጤና ሰጥቶን እሱን ማገልገል በሚገባን ጊዜ ፈጣሪያችንን ማሰብ ይሆነልን፣ መንቃት ይሆነልን። ማን የፈጠረኝ ብለን ምናስብበት፣ ለምንድን ነው የፈጠረን ብለን ራሳችንን የምንጠይቅበት፣ ለተፈጠርነው ዓላማ የምንኖርበት ነገር እንዲሆንልን ነው በቃ ልልም ፈልገው። ብዙዎች ይህን ቪዲዮ የሚያዩ የምስክርነት የሚያዩ ብዙ ጭንቅ ውስጥ ያሉ ሰዎች ማን የፈጠረኝ ብሎ ራሳቸውን እንዲጠይቁ ፈልጋለሁ። ለምንድን ነው የተፈጠርኩት ብሎ ራሳቸውን እንዲጠይቁ ፈልጋለሁ። ለተፈጠርኩለት ዓላማ እየኖርኩ ነው ብሎ ራሳቸውን እንዲጠይቁ ፈልጋለሁ። ለምን ቃሉ እንደሚል ሰው ለራሱ ምኞት ኖሮ ሮጦ የትም ብደርስ መጨረሻ ላይ በእግዚአብሔር ፊት እንደሚቀርብ ራሱ ማወቅ አለበት። የፍርድ ቀን በእግዚአብሔር ፊት ይቀርባል። እዚህ ቀን ሳለ መንቃት ይሆንልን። ወደዚህ ጌታ መምጣት ይሆንልን። የእግዚአብሔርን የማግኛ መንገዱ ደግሞ የፈጠረን ፈጣሪ ጋር የመገናኛ መንገዱ ደግሞ ኢየሱስ ክርስቶስ ነው። እግዚአብሔር መርቆ የከፈተልን አዲሱ መንገድ ኢየሱስ ክርስቶስ ነው። እሱ እውነትም ሕይወትም መንገድም ነው። በዚህ መንገድ ከተፈጠርንበት ዓላማ ጋር ከተፈጠርንበት ሕይወት ጋር መገናኘት እንችላለን። ይሄ እውነት ስላልበራን ነው ይሄን ሁሉ ጨለማ ውስጥ ያሳለፍነው። ቤተሰቦቻችን፣ ዘር ማንዘሮቻችን፣ አያት ቅድመ አያቶቻችን በዚህ ውስጥ ያለፉት ይሄ እውነት ስላላገኙ ይሄ እንዲህ ብሎ የሚነግራቸው ሰው አካባቢያቸው ላይ ስላልነበረ ነው። ዛሬ ግን እድል አለ። ዛሬ ግን ቢያንስ የኛ የህይወት ምስክርነት እውነት መሆኑን የሚያውቁ ሰዎች ብዙ ናቸው እያስባለሁ። እነሱን እያስባለሁ። ዛሬ መንቃት ይሁን ማምለጥ እንዲሆን እላለሁ። ገሪ እግዚአብሔር አምላክ ይባርክ። አሜን። ጥሪን አክብረ በብዙ ታግሰ ድንቅ ወደ ምስክርነት ስላጋራ እግዚአብሔር አምላክ በብዙ ይባርክ። ከልብ አመሰግናለሁ። አሜን። እናንተም ተባረኩ። አብርሽ ተባረክ። እየሰራ ያለው ስራ በጣም ትልቅ ነው። ጌታ አሁንም አብዝቶ ጸጋውን ይጨምርልህ፣ የበለጠ ነገርን ደግሞ ያደርግልህ። በእውነት በጣም ይሄ ቀላል አይደለም። እግዚአብሔር አብዝቶ ይባርክ። አሜን። አንተ ደግሞ ለብዙዎች በረከት ሆናል። እናያለን በብዙ አይቻለሁ ቪዲዮዎችንና ተባረክ። አሁንም ቤተሰቦች አንተ ልጅን ሁሉ ነገራቸው የተባረከ ይሁን። አሜን። ዛሬው የነበረን ቆይታችን ይህን ይመስል ነበር። በሚቀጥለው እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ ማድረግ፣ ለወዳጆቻችሁ ሼር ማድረጉን አትርሱ። አመሰግናለሁ።